ተባረኩ። ጌታ እግዚአብሔር አምላክ አብዝቶ ይባርካችሁ። ቅዱሳን በላይኑ ላይ ያላችሁ ሁሉ እንደምን አደራችሁ? የእግዚአብሔር ሰላምና ጸጋ ይብዛላችሁ። አሁን ደግሞ ከኛ ጋራ በመጽሐፍት ዓለምና ከናንተ በሚቀርቡ መጻጽፎች ግጥሞች የምንባረክበት ሰዓት ነው። እንግዲህ አብራችሁን ቆዩ፣ ትባረካላችሁ ላለሁኝ እንደተለመደው እንግዲህ ደግሞ እኔም ለጌታዬ ለመንፈስ ቅዱስ ጊዜና ሰዓቱን አሳልፌ ሰጥና እንቀጥላለን። እጸልያለሁ። አሁን ጌታ የረዳን አምላክ በፊቱ እንድንቀመጥ ወገኖች፣ ከኛ በሆነ ኃይል አይደለም ዛሬ እኔና እናንተ እዚህ ጋር ቁጭ ያልነው፣ እግዚአብሔር በሰጠን ኃይል ነው። ለምን ብትሉ ዓለም በተጨነቀችበት እንደገና ደግሞ በዚህ ቢዚ ዓለም የሰው ልጅ በቃ ራሱን አስጨንቆ በራሱ ኃይል ሁሉን ነገር አድርጎ ለማለፍ በሚጣጣርበት በዚህ ዓለም ውስጥ ነው የምንኖረውና እኛ ደግሞ ሁሉን ለእግዚአብሔር ሰጥተን ለጌታ እና በእግሩ ስር ቁጭ ብለን ዛሬ ጌታ ምን ይናገረናል ብለን ደግሞ አእምሮአችንን ሰብስበን እንድንቀመጥ እንቅልፋችንን ትተን እንድንነሳ ይረዳን መንፈስ ቅዱስ የተባረከ ይሁን። ከኛ የሆነ ምንም ነገር የለም። ይሄን በእኛ አቅም አላደረግነው፣ ጌታ ስለረዳን ነው። ክብሩን እሱ ይውሰድ። እናመሰግነዋለን። ሃሌሉያ፣ ምስጋና ለሱ ይሁን። ጌታ ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ጌታ ሆይ አንተ ባትረዳን፣ አንተ ባትጠብቀን ዛሬ ማለዳን ባላገኘን ነበር። ስለረዳህን፣ ስላገዝከን፣ ሌሊታችንን በሰላም ተቆጣጥረህ ለዚህ ሰዓትና ደቂቃ ስላደረስከን እጅግ አድርገን እናመሰግንሃለን። ሃሌሉያ። እግዚአብሔር ከኔ ጋር ባይሆን ኖሮ በእነዚህ ዓመታት በክንዱ ደግፎ ባያሻግረኝ ክፉዎችን ቀናት አጠገቤ ቆሞ ባያበረታኝ በነፍጡ ሰዓት ሕያው ሳለሁኝ በዋጠኝ ነበር ጠላቴ እንደ ቁጣው ጽናት የአመፅን ፈሳሽ ያደረቀ የክፋትን ቦይ የገደበ ነፍሴን እንደ ወፍ ከአዳኞች መጥመድ ላስመለጠ ላኖረኝ ጌታዬ እስቲ ልሰዋ የምስጋናን መስዋዕት። ሃሌሉያ 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 ሃሌሉያ። እግዚአብሔር ከኔ ጋር ባይሆን ኖሮ በእነዚህ ዓመታት በክንዱ ደግፎ ባያሻግረኝ ክፉዎችን ቀናት ሃሌሉያ አጠገቤ ቆሞ ባያበረታኝ በነፍጡ ሰዓት ሕያው ሳለሁኝ በዋጠኝ ነበር ጠላቴ እንደ ቁጣው ጽናት። ሃሌሉያ። ጌታ ሆይ ለጠላታችን ንክሻ አሳልፈ ያልሰጠህን እግዚአብሔር የዘላለም አባት በጥበቃ ስር ስላደረከን እግዚአብሔር ሆይ እናመሰግንሃለን። ስለ ጥበቃህ እናመሰግንሃለን። ስለ ምሕረትህ እናመሰግንሃለን። ትላንትና አሻግረህ ዛሬ ላይ ስላቆምከን እናመሰግንሃለን። ስለ ዘላለማዊ ፍቅርህ እናመሰግንሃለን። እንዲህ በህብረት ቁጭ እንድንል ስለረዳህን ስላገዝከን እናመሰግንሃለን። አባባ ክብርን እንሰጥሃለን፣ ከፍ እናረጋለን። ትላንትናን ያለፍነው በአንተ ነው የኔ ጌታ እግዚአብሔር ሆይ እኛ ከማናየው አንተ ከምታየው ፍላጻ ሁሉ እየጋረድክ እየሸሸክ አሳለፍከን። ለዛሬ ቀና በቃህን። እግዚአብሔር የዘላለም አባትና አምላክ ስምህ ይባረክ። ስምህን እንባርካለን። ይህንን ስፍራ ስለሰጠህን ቤሪያን ደግሞ ጌታዬ ወይ ስለሰጠህን ለነፍሳችን የሚሆነውን ምግብ ደግሞ በየሰዓቱ በየደቂቃው የምንመገብበትን ስፍራ አዘጋጅተህ ወገኖችን አዘጋጅተህ ስለሰጠህን እናመሰግናለን። ጌታ ሆይ እናከብርሃለን፣ ከፍ እናረጋለን። ጌታ እግዚአብሔር አምላክ ሆይ ሌሊቱን ሙሉ ሲያገለግሉ ያደሩትን እስከ ወንድሜ ድረስ እግዚአብሔር እየባረክ ባርካቸው። ጌታ ሆይ ጸጋህን አብዛላቸው፣ ኃይልህን ሙላባቸው። እግዚአብሔር የዘላለም አባቴና አምላኬ በእግር ስር ቁጭ ላሉት ደግሞ እግዚአብሔር አምላኬና መድኃኒቴ ሆይ ማስተዋልና ጥበብን እንድሰጣቸው የተማሩትን ትምህርት ደግሞ በተግባር የሚተረጉሙ የሚኖሩበት እንዲሆን እግዚአብሔር የዘላለም አባቴና አምላኬ ሆይ በማስተዋል እንዲሰሙ ጆሮአቸውን እንድትከፍት ልባቸውን እንድትከፍት
እንድትከፍት እግዚአብሔር የዘላለም አባቴና መድኃኒቴ በኢየሱስ ክርስቶስ ስም እለምንሃለሁ። አሁንም ምን የማቀርበውን ደግሞ ከዚህ በኋላ ያለውን ሁሉ መንፈስ ቅዱስ አንተ ተረከብ፣ አንተ ምራን። ማንኛውም ዲስትራክት የሚያደርግ የጠላት ሐሳብ ሁሉ በጌታ በኢየሱስ ስም የታሰረ ይሁን። አየሩን ጊዜውን ሁሉ አንተ ተረከብ፣ አንተ ምራን። በናዝሬቱ በኢየሱስ ክርስቶስ ጌታ ስም አሜን አሜን። የእግዚአብሔር ስም ብሩክ ይሁን ወገኖቼ። በድጋሚ እንደምን አደራችሁ ላለው የጀመርነው አንድ መጽሐፍ አለ ከኔ ጋራ እየተከታተልን ያለነው ኢቫንጀሊስት ሚሊግራም የጻፉት ነው። የማይደገም ጉዞ። የማንደግመው ጉዞ ነው አይደለኛ? ህይወታችን ጉዞ አንመለስም። ለምሳሌኛ ዛሬ ትልልቅ ሰዎች ነን፣ ወደ ልጅነታችን አንመለስም። በቃ የማይደገም ጉዞ ነው የሰው ልጅ ህይወት ጉዞ። የማይደገም ጉዞ በሚለው ርዕሳቸው ውስጥ የተለያዩ ርዕሶችን ከዚህ በፊት በነበሩ ሳምንታት አቅርቤያለሁኝ። ዛሬም የማቀርበው እንግዲህ ስለ መንፈስ ቅዱስ ነው። ዛሬ እንግዲህ እግዚአብሔር ነገር ከዚህም ከዛም ሲደጋገም ነገር አለው ብለን በደንብ ልባችንን ከፍተን መስማት አለብንና እናም ደግሞ ያለ መንፈስ ቅዱስ እኔና እናንተ መኖር አንችልም። የሚመራን፣ ጥበብን የሚሰጠን፣ ዕውቀትን የሚሰጠን፣ የሚጠብቀን፣ የሚጋርደን፣ ከኛ ጋር አብሮ የሚማልድ፣ አብሮን የሚራመድ፣ የሚያበረታን፣ ኃይል የሚሰጠን ስለሆነ ስለሱ ዘውትር ብናወራ አንሰለችም። በቃ አብሮን ያለ ፐርሰን ስለሆነ እና የዛሬው ርዕሱን ሳየው ከዚህ በፊት መጽሐፍ ሐዋርያው ዳንኤል መኮንን የጻፉትን መጽሐፍ ከኔ ጋር የተከታተላችሁ ሰዎች ስለ መንፈስ ቅዱስ በደንብ ተነጋግረንበታልና ዛሬም ቢሊግራም የሚሉንን እስኪ አብረን እንስማቸው። በጌታ በኢየሱስ ስም ዘውትር የማይለየን አጋዣችን ነው የሚለው ርዕሱ። ዘውትር የማይለየን አጋዣችን። ነገር ግን በመንፈስ ቅዱስ በእናንተ ላይ ባደረ ጊዜ ኃይልን ተቀበላላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። በዓለም ውስጥ ክርስቲያንን ከሌላ ሰው የሚለየው ምንድነው? በጥያቄ ነው የሚጀምሩት። በዓለም ውስጥ ክርስቲያንን የሚለየው ከሌላው ሰው የሚለየው ምንድነው? በእርግጥ ይህንን ጥያቄ በተለያዩ መንገዶች ልንመልሰው እንችላለን። አንድ ክርስቲያን ከሌሎች ክርስቲያን ካልሆኑ ጓደኞቹ የሚለየው የቤተ ክርስቲያን አባል ስለሆንኩ ነው ሊል ይችላል። ሌላው ደግሞ ከሌሎች የሚለየኝ ስልካችሁን ሚውት አድርጉ ያላደረጋችሁ ወገኖች ፕሊዝ። ሌላው ደግሞ ከሌሎች የሚለየኝ ኃጢአቴ ይቅር ስለተባለና ወደ መንግስተ ሰማያት ስለምሄድ ነው ትላለች። ቅዱሳን All participants are now muted. Press star 6 to unmute your line. ሰባችንን እየበታተናችሁ ነው። ፕሊዝ ለመናገር ካልሆነ አትክፈቱት። እንደገና ጀምራለሁኝ። በእርግጥ ይህንን ጥያቄ በተለያየ መንገዶች ልንመልሰው እንችላለን። አንድ ክርስቲያን ከሌሎች ክርስቲያን ካልሆኑ ጓደኞቹ የሚለየው በቤተ ክርስቲያን አባል ስለሆንኩ ነው ሊል ይችላል። ሌላው ደግሞ ከሌሎች የሚለየኝ ኃጢአቴ ይቅር ስለተባለና ወደ መንግስተ ሰማያት ስለምሄድ ነው ልትል ትችላለች። ሌላ ሰው ደግሞ ክርስቲያኖችን ከሌሎች የሚለያቸው የሚያምኑት ማለትም መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን፣ ኢየሱስ ስለ ኃጢአታቸው የሞተ መሆኑን፣ የእግዚአብሔር ልጅ መሆኑን ሌላንም ሊሉ ይችላሉ። ሌላ ሰው ደግሞ ክርስቲያኖችን የሚለዩት የሚያውቃቸውን ክርስቲያኖች ግን ይህ ነው የሚባል ልዩነት እንደሌላቸው ሊናገሩ ይችላሉ። ልዩ አይደሉም ሊላቸው ይችላል። የተለያየ አስተያየት ሊሰጥበት ይችላል። በውስጣችን ያለው መንፈስ ግን እነዚህ አስተያየቶች ሁሉ እውነት የሆነ ነገር ቢኖራቸውም ሙሉ ስዕል ግን አይሰጡንም። እንዲያውም እግዚአብሔርን የተመሰልን በዚህ መንገድ ላይ ስንጓዝ ልናስተውለው የሚገባን አንድ ወሳኝ እውነት ይዘነጋሉ። ይህም ክርስቲያንን
ከማንኛውም ሰው የሚለየው እግዚአብሔር ራሱ በመንፈስ ቅዱስ አማካኝነት በውስጡ የሚያድር መሆኑ ነው። ወደ ክርስቶስ ስንመጣና ሕይወታችንን ለሱ ስንሰጥ እግዚአብሔር በልባችን ማደር ይጀምራል። ሁልጊዜ የተለየ ስሜት ላይሰማን ወይም ሀለወቱ መገኘቱ ላይታወቀን ይችላል። ይሁንና ኢየሱስ ለደቀ መዛሙርቱ የሰጣቸው የተስፋ ቃል ተፈጽሟል። እኔ አብን እለምናለሁ፣ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል፣ እርሱም የእውነት መንፈስ ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 16 እና 17። በወንጌል ስብከት ፕሮግራም ላይ ክርስቶስን በተቀበልኩበት ምሽት የተለየ ኃይለኛ ስሜት አልተሰማኝም። ከአጠገቤ የነበረችው ሴት ስታለቅስ ሳያት እኔ የማላለቅሰው አንድ ችግር ቢኖርብኝ ይሆናል ብዬ ማሰቤን አስታውሳለሁ። ይሁንና በውስጤ አንድ የተለየ ነገር እንደተከሰተ አውቄ ነበር። በኋላ ላይ የዚህ ምክንያቱ መንፈስ ቅዱስ በውስጤ ለማደር ስለመጣ እንደሆነ አወቅኩ። በመጽሐፍ ቅዱስ እንዲህ ይላል፣ ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ሮሜ 8 ምዕራፍ 8 ቁጥር 9። ሕይወታችሁን ለክርስቶስ ከሰጣችሁ እግዚአብሔር አሁን በመንፈሱ በውስጣችሁ ይኖራል። ክርስቲያን ከሆናችሁ ወደ ሕይወታችሁ እንዲመጣ ልትለምኑት አያስፈልግም። ምክንያቱም አሁንም በውስጣችሁ ነው። በውስጣችሁ መኖሩን በመቀበል በእምነት ለሱ ኃይል መገዛት ብቻ ነው የሚያስፈልጋችሁ። የእግዚአብሔር ኃይል ያስፈልገናል ይላል። ሰው እንደመሆናችን ሁለት ታላላቅ መንፈሳዊ መሻቶች አሉን። የመጀመሪያው የኃጢአት ይቅርታ ሲሆን ይህንን እግዚአብሔር ልጁን ወደ ዓለም በመላክ አሟልቶልናል። ሁለተኛው የሚያስፈልገን በጎነት ሲሆን ይህንን እንድናገኝም እግዚአብሔር መንፈስ ቅዱስን በውስጣችን እንዲያድር አድርጎልናል። እግዚአብሔር እንዳቀደልን እንኖር ዘንድ ክርስቶስን በመምሰል እናድግ ዘንድ ጉዟችንን በጥበብ እንጓዝ ዘንድ የእግዚአብሔር ይቅርታና በጎነት ያስፈልገናል። ወልድ ለኛ ያደረገልንና መንፈስ ቅዱስ በእኛ ውስጥ የሚሰራው ስራ ያስፈልገናል። እግዚአብሔር በታላቅ ይቅርታው ላይ የመንፈስ ቅዱስን ታላቅ ስጦታ ጨምሮልናል። አንድ ጊዜ አንድ ጓደኛዬ ኢየሱስ ክርስቶስ ለዘላለም ሕይወት ያስፈልገኛል፣ መንፈስ ቅዱስ ደግሞ ለውስጤ ሕይወት ያስፈልገዋል አለኝ። መንፈስ ቅዱስ በእውነት ሊሰጠን ይችላል። መንፈስ ቅዱስ እውነትን ሊሰጠን ይችላል። ከበርካታ ዓመታት በፊት ዝቅተኛ የማህበረሰብ ክፍል ሰዎች በሚኖሩበት በለንደን አካባቢ የሚኖር አንድ የክርስቲያን አገልጋይ በደብሩ ለሚኖሩ በመርከብ መቆሚያ ወይም በወደብ የሚሰሩ ኑሯቸው ስላሳዘነው አንድ ነገር ሊያደርግላቸው ወሰነ። ስራቸው ከባድና አስቸጋሪ፣ ምስጋና የማይቀበሉበትና ደሞዛቸው የማይረባ ነበር። ይህ አገልጋይ እነኚህን ሰዎች በወንጌል ለመድረስ የተሻለው መንገድ እንደነሱ መሆን እንደሆነ ተገነዘበ። በየቀኑ እንደነሱ ለብሶ ማንነቱን ለማንም ሳያሳውቅ ስራ ለመፈለግ እንደማንኛውም ወረፋ ይጠብቅ ነበር። በመጨረሻም የክረምት ወራት አንድ ቀን ከዕቃ ተሸካሚ መርከብ ላይ ዕቃ የማውረድ ስራ አገኘ። ይህም በአንዲት ቀጭን ጠርብ ላይ በእጅ ጋሪ ከጀልባ ወደብ ዕቃ ማመላለስ ነበረ። በመጀመሪያ ጉዞ ጠርቡ በኃይል ሲናጋ እግሩ ሳተና ወደ ቀዝቃዛ ውሃ ውስጥ ወደቀ። ሰዎች በሳቅ አውካኩ። በኋላ ላይ ከሰዎቹ መካከል አንደኛው ውሃ ውስጥ እንዲገባ ሆን ብሎ ጠርቡን ወይም ሳንቃውን እንደነቀነቀው ተረዳ። በመጀመሪያ የመጣለት ነገር በቁጣ ሰዎችን መናገር ነበር። ከዛ በፊት ብዙ ጊዜ ራሱን ለመቆጣጠር ሞክሯል። ሆኖም ወዲያውኑ የመንፈስ ቅዱስ ኃይል ቁጣውን በመግራት ሰላም ሰጠው። እርሱም ፈገግ አለና ከነሱ ጋር መሳቅ ጀመረ። በዚህ ጊዜ የሚያስገርም ሁኔታ ይህንን ተንኮል የሰራው ሰው ሸክሙን አውርዶ ከውሃ ውስጥ እንዲወጣ ረዳው። ከአሰቃይነት ወደ ታዳጊነት የተለወጠው ባልደረባው አገልጋይ ባሳየው ሰላማዊ ምላሽ በሚደንቅ
ከሱ ጋራ በሚደነቅ ሁኔታ ከሱ ጋራ መነጋገር ጀመረ። ኋላ ላይ ተንኮል ሰሪው የተከበረ ሐኪም እንደነበርና ሆኖም ግን በአልኮል ሱሰኝነት ምክንያት ስራውንና ከቤተሰቡ እንደተለየ በፍርሃት ነገረው። አገልጋዩ ይህንን ሰው ወደ ክርስቶስ መራው። ከተወሰነ ጊዜ በኋላ ሰውየው ከቤተሰቡ ጋር ዳግመኛ ተቀላቅሎ ወደ ቀድሞ ስራውና ክብሩ ተመለሰ። እዚህ ላይ ዋናው ነገር ይህ ነው። የእግዚአብሔር መንፈስ የአገልጋዩን ስሜት በመግዛት በገርነትና በክርስቶስ መንፈስ ባይሞላው ኖሮ ይህ አስደናቂ ለውጥ አይከሰትም ነበር። ለውጡ የተከሰተው በመንፈስ ቅዱስ ነው። የውስጥ ለውጥ። በርካታ ክርስቲያኖች ይህንን አያስተውሉም። የተሻሉ ሰዎች መሆን እንዳለባቸው ያውቃሉ። ባለ በሌለ ጉልበታቸው በአመላቸውን ለማሻሻል ይሞክራሉ። ይሁንና ራሳቸውን ለመለወጥ በራሳቸው የሚያደርጉት ጥረት ግብ ሳይመታ ይቀራል። ስለዚህም ልባቸው ይዝልና ተስፋ ይቆርጣሉ። ሐዋርያው ጳውሎስ የተናገረው ቃል የእነዚህን ሰዎች ሁኔታ በትክክል የሚገልጽ ነው። እንዲህ ብሏል፣ በጎ የሆነውን የማደርግ ሞኝነት አለኝ፣ ነገር ግን በጎ የሆነውን ነገር የማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። የማደርገው ላደርገው የምፈልገውን በጎ ነገር አይደለም፣ ዳሩ ግን ለማድረግ የማልፈልገውን ክፉ ነገር ነው። ሮሜ ምዕራፍ 7 ቁጥር 18 እና 19። ችግሩ ምንድነው? ችግሩ የመንፈስ ቅዱስን ኃይል በመንፈስ ቅዱስ ኃይል ሳይሆን በራሳችን ኃይል ላይ በመደገፋችን ነው። እግዚአብሔር እንዴት ልንኖር እንደሚገባ እንደሚፈልግ ማወቅ ብቻ ሳይሆን ይህንን ማድረግ የምንችልበትን ኃይልንም ያሻናል። በመሆኑም እግዚአብሔር መንፈስ ቅዱስን በመስጠት ኃይል ሰጥቶናል። ሊያስተምረን በመጽሐፍ ቅዱስንና እንዲመክረንና እንዲያበረታቱንም ሌሎች ክርስቲያኖችንም ሰጥቶናል። ይሁንና ደግሞም ሕይወታችንን እንዲለውጥ መንፈስ ቅዱስንም ሰጥቶናል። በዙሪያችን የሚያግዙን ክርስቲያኖች ከመኖራቸውን ባሻገር በውስጣችንም መንፈስ ቅዱስ አለ። እሱ ዘውትር የማይተወንና የማይጥለን የጉዞ ጓደኛችን ነው። መንፈስ ቅዱስ ማን ነው? ሰዎች ስለ መንፈስ ቅዱስ ብዙ አይነት አስተሳሰብ አላቸው። ከነዚህ አንዳንዶቹ መጽሐፍ ቅዱሳዊ ሲሆኑ ሌሎቹ ግን አይደሉም። አንዳንዶቹ መንፈስ ቅዱስን ስብዕና ወይም አካል እንደሌለው ኃይል ይመስሉታል። ለምሳሌ እንደ ኤሌክትሪክ ኃይል ወይም የስበት ኃይል ያስቡታል። ሌሎች ደግሞ መንፈስን የሚያስቡት ከስሜት ጋር በተያያዘ ብቻ ነው። የእግዚአብሔር መገኘት በውስጣቸው እንደሚሰማ ቢያስቡ ይህንን ስሜት መንፈስ ቅዱስ ነው ብለው ይሰሙታል። ሌሎች ደግሞ መንፈስ ቅዱስ ስለሚሰጣቸው ስጦታዎች ያስባሉ። እነዚህ ግን ዋና ቁም ነገሮች አይደሉም። መጽሐፍ ቅዱስ ስለ መንፈስ ቅዱስ 3 አበይት እውነቶችን ይነግረናል። አንደኛ፣ መንፈስ ቅዱስ ስብዕና አለው። ስብዕናው ያለው አካል ያሉት ባህሪያትና መገለጫዎች ሁሉ አሉት። ደግሞ አለው። አንደኛ፣ መንፈስ ቅዱስ ስብዕና አለው። ስብዕና ያለው አካል ያሉትን ባህሪያትና መገለጫዎች ሁሉ አሉት። ይናገራል፣ ያዝናል፣ ለኛ ይማልዳል፣ ይሰማናል፣ ይመራናል ወዘተ። በተጨማሪም ልናሳዝነው ወይም ልንዋሸው እንችላለን። ከዚያም ባሻገር ልንሰድበው ወይም ልናስከፋው እንችላለን። እነዚህ ነገሮች በግዑዝ ኃይል ላይ ልናደርጋቸው የምንችላቸው ነገሮች አይደሉም። ይልቁንም እነዚህን ማድረግ የሚቻለው እርሱ ስብዕና ያለው ስለሆነ ነው። የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል ይላል ሮሜ ምዕራፍ 8 ቁጥር 16። ሁለተኛ፣ መንፈስ ቅዱስ ኃይል ነው። መንፈስ ቅዱስ እግዚአብሔር ኃይሉን በዚህ ምድር ላይ ለመግለጥና ፈቃዱን ለማከናወን የሚሰራበት የማይታይ አስተላላፊ ነው። ዓለማት ከመፈጠራቸው በፊት የእግዚአብሔር መንፈስ በውኆች ላይ ይሰፍ ነበር ይላል ዘፍጥረት ምዕራፍ 1 ቁጥር 2። ኢዮብ እንዲህ ሲል ያውጃል፣ የእግዚአብሔር መንፈስ ፈጥሮኛል። ኢዮብ 33 ምዕራፍ
ቁጥር 4 ምዕራፍ 33 ቁጥር 4 ሳምሶን የእግዚአብሔር መንፈስ በኃይል እንደወረደበትና ካሰሩት ሰዎች ራሱን ነፃ ማውጣት እንደቻለ እናነባለን። በመሳፍንት ምዕራፍ 15 ቁጥር 14 ላይ እግዚአብሔር በባስልኤል ለሰዎች ለአምልኮ የሚሰበሰቡበትን የመገናኛ ድንኳን እንዲገነባ ኃላፊነት ሲሰጠው እንዲህ ብሎታል። በሁሉም አይነት የእጅ ጥበብ ስራ፣ ብልሃት፣ ችሎታና ዕውቀት እንዲኖረው የእግዚአብሔር መንፈስ ሞልቼበታለሁ። ዘጸአት ምዕራፍ 31 ቁጥር 3 ከዚህ በላቀ ሁኔታ የመንፈስ ቅዱስ ኃይል የእግዚአብሔር ቃል በመጠቀም ስለ ኃጢአታችን በመውቀስ አዲስ ልደትን ይሰጠናል። በተለያዩ የዓለም ክፍሎች በወንጌል ስብከትና የሰዎች ሕይወትን ለክርስቶስ እንዲሰጡ ጥሪ ካቀረብኩላቸው በኋላ በውስጤ ለነሱ ጥልቅ ሸክም ይሰማኛል። ጸሐፊው ነው እንዲህ የሚሉት። አንዳንድ ጊዜ አቅመ ቢስነትና ብቁ ያልሆነ ስሜት ይጫጫነኛል። ወንጌልን ግልጽ አድርጌ ለማቅረብ የሚገባኝን ያህል አድርጌ ይሆን ስለ ራሴን እጠይቃለሁ። ይሁንና ለሰዎች እውነቱን ማየት እንዲችሉ አይናቸውን ሊከፍት የሚችለው መንፈስ ቅዱስ ብቻ እንደሆነም አውቃለሁ። ከበርካታ ዓመታት በኋላ ወደዚያው ስፍራ ስመለስ መንፈሳዊ ጉዟቸውን በዚያው ቅጽበት የጀመሩ ሰዎች ይገጥሙኛል። መጽሐፍ ቅዱስ እንዲህ ይላል፣ ቃሌ በከንቱ ወደ እኔ አይመለስም፣ ነገር ግን እምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። ኢሳይያስ ምዕራፍ 55 ቁጥር 11 ኢየሱስም እንደዚህ ብሏል፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደም መንፈስ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 መጽሐፍ ቅዱስ በተጨማሪ እንዲህ ይላል፣ ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 በመንፈስ ዳግም ስንወለድ መንፈስ ቅዱስ በእግዚአብሔር ቤተሰብ አባልነታችን በማቆየት ሕይወታችንን ይሰጠናል። እርሱ የእርሱ ለመሆናችን ማህተሙን ያተመብን ደግሞ ወደፊት ለምናደርገው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው ይለናል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ። ሶስተኛ መንፈስ ቅዱስ እግዚአብሔር ነው። ኢየሱስ ፍጹም አምላክ እንደሆነ ሁሉ መንፈስ ቅዱስም ፍጹም አምላክ ነው። እግዚአብሔር ዘላለማዊ እንደሆነ ሁሉ መንፈስ ቅዱስም ዘላለማዊ እንደሆነ መጽሐፍ ቅዱስ ይነግረናል። እርሱ በሁሉ ስፍራ የሚገኝ ሁሉን የሚያውቅና ሁሉን የሚችል እንደሆነ መጽሐፍ ቅዱስ ይነግረናል። እነዚህ የእግዚአብሔር ብቻ የሆኑ ባህሪያት ናቸው። ሰይጣን እንደዚህ አይደለም። ኃያል ቢሆንም ሁሉን ቻይ ግን አይደለም። በተጨማሪ መጽሐፍ ቅዱስ በማያሻማ መንገድ መንፈስ ቅዱስ እግዚአብሔር እንደሆነ ያውጃል። ጌታ መንፈስ ቅዱስ ይላል በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ። መጽሐፍ ቅዱስ መንፈስ ቅዱስን የክርስቶስ መንፈስ ወይም የእግዚአብሔር መንፈስ ብሎ የሚጠራበትም ጊዜ አለ። ይህም መለኮታዊ ባህሪውን ይገልጻል። መንፈስ ቅዱስ እግዚአብሔር ራሱ ነው። እግዚአብሔር ለአብ እግዚአብሔር ስብ እንደሆነ ሁሉ መንፈስ ቅዱስም እንደዚሁ ስብዕና ነው። እግዚአብሔር ሁሉን ቻይ እንደሆነ ሁሉ መንፈስ ቅዱስም እንደዚሁ ሁሉን ቻይ ነው። የእግዚአብሔር ባህሪ የሆነ ሁሉ የመንፈስ ቅዱስም ነው፣ ምክንያቱም እሱ እግዚአብሔር ነው። ሚስጥረ ሥላሴ። እዚህ ላይ መንፈስ ቅዱስ እግዚአብሔር ሆኖ ከእግዚአብሔር እንዴት ሊለይ ይችላል የሚል ጥያቄ ልታነሱ ትችላላችሁ። በተመሳሳይ ሁኔታ ኢየሱስ ከሰማያዊ አባቱ ከእግዚአብሔር ተለይቶ እንዴት ፍጹም አምላክ ሊሆን ይችላል የሚል ጥያቄም ሊነሳ ይችላል። ከመጽሐፍ ቅዱስ ጥልቅ እውነቶች አንዱ በሌላ በኩል ለማስተዋል እጅግ አስቸጋሪ ከሆኑት ውስጥ ነገረ መለኮት ሊቃውንት የሥላሴ ምስጢሮች የሚሉት ነው። እግዚአብሔር ወደኛ የሚመጣው በሶስት የተለያዩ መንገዶች እንደ አብ፣ እንደ ወልድና እንደ መንፈስ ቅዱስ ሆኖ እንደሆነ መጽሐፍ ቅዱስ በግልጽ ያስተምረናል። ጳውሎስ በመልእክቶቹ አንዱን እንዲህ ሲል ይደግመዋል። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስም ህብረት ከሁላችን ጋር ይሁን።
ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14። ሶስቱም አካላት አብ፣ ወልድ፣ መንፈስ ቅዱስ በአካል የተለያዩ ቢሆኑም እንደ አንድ ተዋህደዋል። ራሱን በሶስት አካላት የሚገልጥልን አንድ አምላክ እንጂ ሶስት አምላክ አናመልክም። ይህንን እውነት ምናልባት አንዳንዴ ይህንን እውነት በምናባችን እንዴት ልንቀርጽ እንችላለን? በመጀመሪያ ክርስትናን ወደ አየርላንድ ያመጣው ቅዱስ ፓትሪክ የተባለ ሰው ሚስጥረ ሥላሴን ለአዲስ ክርስቲያኖች ለማብራራት የሳር አይነት ምሳሌን ተጠቅሟል። ቅጠሎች 3 ለየብቻ የሆኑ ቢሆንም አንድ ተክል ውስጥ ተዋህደዋል። ሌሎች ደግሞ ሚስጥረ ሥላሴን ለማብራራት የፀሐይን ምሳሌ ይጠቀማሉ። ፀሐይ ቦታ የምትይዝ ነገር ሆና ብርሃኗና ሙቀቷ ትሰጣለች። ሆኖም አንድ ናት። ውሃንም ምሳሌ የሚያደርጉ አሉ። ውሃ ጠጠር ወይም ፈሳሽ ወይም ጋዝ ቢሆንም ያው ውሃ ነው። የአንድ ባልደረባዬ ወጣት ልጅ አባቱን እንዴት እግዚአብሔር አብ፣ እግዚአብሔር እንዲሁ ደግሞ ወልድ የሆነው ኢየሱስ እግዚአብሔር ሊባሉ ቻሉ ብሎ ጠየቀው። ይህ ማለት ኢየሱስ የራሱ አባት ነው በማለት አይደለም እንዴ ብሎ ግራ መጋባቱን ገለጸ። ሕፃኑ ማለት ነው። ሕፃናት እንዲህ አይነት የተወሳሰቡ ስነ መለኮታዊ ጥያቄዎችን ማንሳት ይችሉበታል። በወቅቱ መኪና ውስጥ ተቀምጠው ስለነበረ አባትየው ድንገት በመጣለት ሐሳብ እንዲህ ሲል መለሰለት። ይኸውልህ ልጄ፣ የመኪናው ሞተር ውስጥ አንድ ባትሪ አለ። ይህንን ባትሪ ለማብራት ክላክስ ለመንፋት ወይም መኪናውን ለማንቀሳቀስ ልጠቀምበት እችላለሁ። ይህ እንዴት ሊሆን ይቻለ? ለኔ ሚስጥር ነው፣ ግን ይሆናል ሲል መለሰለት። እነዚህ ስዕላዊ መግለጫዎች የሥላሴን እውነት እንድናስተውል ሊረዱን ይችላሉ። ሆኖም አንዳቸውም ቢሆኑ ሙሉ በሙሉ ሊያብራሩልን አይችሉም። እንደ እውነቱ ከሆነ ይህ በምድር እስካለን ሙሉ ለሙሉ ልንረዳው የማንችለው ሚስጥር ነው። ስለዚህ ጉዳይ ሳስብ የሚመጣልኝ ጳውሎስ እንዲህ ሲል የተናገረው ቃል ነው። አሁን የምናየው በመስታወት ውስጥ እንደምናይ በድንግዝግዝ ነው። በዚያን ጊዜ ግን ፊት ለፊት እናየዋለን። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 12። ሙሉ በሙሉ አናስተውለውም ማለት ግን እውነትነቱን ይቀንሰዋል ማለት አይደለም። ቅዱስ ሥላሴ ስለሆነ እግዚአብሔር እንደ አብ፣ እንደ ወልድና እንደ መንፈስ ቅዱስ እናመልከዋለን። ወደ ምድር የመጣነው ለምንድን ነው? ቀደም ሲል እንደተመለከትነው ገና ከማለዳው ከፍጥረተ ዓለም ጀምሮ የሰራው መንፈስ ቅዱስ በመላው የብሉይ ኪዳን ዘመንም ስራው ቀጥሏል። በአዲስ ኪዳን ጅማሬ ላይም ሲገለጥ እናያለን። መልአኩ ድንግል ማርያምን እንዲህ ሲል አበሰራት። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ የሚወለደው ቅዱስ ሕፃን የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1 ቁጥር 31። ይሁን እንጂ ይህ እስከ ጴንጤቆስጤ ቀን ድረስ ባይፈጸምም በመንፈስ ቅዱስ በልዩ መንገድ በደቀ መዛሙርቱ ላይ የወረደው ኢየሱስ ወደ ሰማይ ካረገ በኋላ ነበር። በሐዋርያት ሥራ ምዕራፍ 2 ላይ እናገኘዋለን። ኢየሱስ በአካል ከነሱ ጋር ሳለ አልመጣም ነበር። ዳሩ ግን ተለይቷቸው ሲሄድ መንፈሱን እንደሚልክላቸው የተስፋ ቃል ሰጥቷቸዋል። መጽሐፍ ቅዱስ እንደሚነግረን ኢየሱስ በምድር ላይ አገልግሎቱ ወቅት ኢየሱስ ገና ስላልከበረ መንፈስ አልተሰጠም ነበር ይለናል የዮሐንስ ወንጌል ምዕራፍ 7 ቁጥር 39። ኢየሱስ ከነሱ ጋር በመሆኑ እውን የነበረው ያህል መንፈስ ቅዱስም ከነሱ ጋር መሆኑ እውን ሆኗል። ኢየሱስ የመንፈስ ቅዱስን ሥራ ለመግለጽ የተጠቀመባቸውን ቃላት ልብ ልንል ይገባል። ለምሳሌ መንፈስ ስለ ኃጢአታችን እንደሚወቅሰን ተናግሮናል። በሚመጣውም ጊዜ ባለ 50 ስለ ኃጢአት በሚመጣውም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። የዮሐንስ ወንጌል ምዕራፍ 16 ቁጥር 8። ወደ ክርስቶስ ከመምጣታችን በፊት መንፈስ ቅዱስ በቅድሚያ ስለ ኃጢአታችን በመውቀስ ዓይናችንን ለወንጌል እውነት ሊገልጥ ያስፈልጋል።
በተጨማሪም መንፈስ ቅዱስ አስተማሪያችንና መሪያችን ሆኗል። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 13። መጽሐፍ ቅዱስ በጣም አስፈላጊ የሆነው ለዚህ ነው። ቃሉን እንድናስተውል የሚረዳን በመጀመሪያውኑ በሐዋርያት ድሮ ያስጻፋቸው መንፈስ ቅዱስ እሱ ራሱ ነው። ያለ እርሱ ትርጉሙን ሙሉ ለሙሉ ልናስተውል አንችልም። በተጨማሪም በየዕለቱ ለሕይወታችን የሚያስፈልገን ምሪት የእግዚአብሔርን ቃል ይሰጠናል። እንደገናም ለሰዎች ክርስቶስን እንድንመሰክር ይረዳናል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። ስለ ክርስቶስ ስንመሰክር መንፈስ ቅዱስ ጥርጊያ በመክፈት ትክክለኛ ቃላት በመስጠትና ልባችን በድፍረት በመሙላት ከፊታችን ቀድሞ ይወጣል። በሕይወቴ ከማረሳው ሰዎች ውስጥ አንዱ ከሰው ቤት ጆርጂያ ወደ አሜሪካ ስደተኛ ሆኖ የመጣ አስተማሪ ነበረ። 3 የዶክትሬት ዲግሪዎች ቢኖሩትም በታወቀ ዩኒቨርሲቲ ውስጥ ትልቅ ቦታ የነበረው ምሁር ቢሆንም ድብርት የሚጫነውና ደስታ የሸሸው ሰው ነበር። አንድ ቀን ጫማውን እያስጠረገ ሳለ ጫማ ጠራጊውን ሁልጊዜ ፊቱ በደስታ ብሩህ የሆነበትን ምክንያት ጠየቀው። ጫማ ጠራጊውን በደስታ በትህትና ግን በልበ ሙሉነት ደስታው የመነጨው ኢየሱስ እንደሚወደው በማወቁ በኢየሱስ ምክንያት እንደሆነ ገለጸለት። ፕሮፌሰሩ ጫማ ጠራጊው የተናገረው ቃል ሊያጣጥለው ቢሞክርም በቀላሉ ከጭንቅላቱ ሊያስወጣው አልቻለም። በዚህ ሰው ቀላል ምስክርነት ሳቢያ እግዚአብሔርን መፈለግ ጀመረ። ይኸው ፍለጋ ሕይወቱን ለኢየሱስ ክርስቶስ እንዲሰጥ አደረገው። በኋላ ላይ ያስተምርበት የነበረው ትልቅ ዩኒቨርሲቲ ተሰናብቶ እኔና ባለቤቴ ሩት በተማርንበት ክርስቲያናዊ ኮሌጅ ማስተማር ጀመረ። በአስተማሪነቱም በሕይወቴ ላይ ትልቅ አሻራ ከተዉ ሰዎች አንዱ ነው። ይህ ለውጥ የተከሰተው መንፈስ ቅዱስ ያን ያልተማረ ጫማ ጠራጊ ሰው ለዚህ ልሂቅ አእምሮ ለተሰጠው ሰው እንዲመሰክር በማድረጉ ነው። ሂደቱ ሰው የተራቆተ ልብ ወይም ደግሞ በግልጥ መንፈስ ቅዱስ አስቀድሞ ያዘጋጀው ልብ ስለነበረ ነው። ያንን ሰው መንፈስ ቅዱስ አስቀድሞ ልቡን አዘጋጅቶት ነበር። ለመስካሪውም የመሰከረበት ድፍረትን ሊመሰክርበት የቻለበትን ድፍረት ስለሰጠው ነው። መንፈስ ቅዱስ በእርግጥ እንድንመሰክር ይረዳናል። ክርስቶስን በመምሰል ማደግ ይላል የመጨረሻው። መንፈስ ቅዱስ ለኛ የተሰጠበትን ሌሎች በርካታ ምክንያቶች መጽሐፍ ቅዱስ በዝርዝር ያቀርብልናል። ከነዚህ አንዳንዶቹ በኋላ በዝርዝር አድርገን እንመለከታቸዋለን። መንፈስ ቅዱስ የተሰጠን ክርስቶስን በመምሰል ማደግ እንድንችል ለመርዳት ነው። በራሳችን ጥረት ክርስቶስን መምሰል ስለማንችል የእግዚአብሔር እርዳታ ያሸናል። እሱም መንፈስ ቅዱስ በመስጠት እርዳታን ለግሶናል። የክርስትና ሕይወት በገዛ ራሳችን ጥረት ለመኖር የክርስትና ሕይወታችሁን በገዛ ራሳችሁ ጥረት ለመኖር እየሞከራችሁ ነው ወይስ በየቀኑ የሚያስፈልጋችሁን እርዳታ ይሰጣችሁ ዘንድ ወደ እርሱ እየተመለከታችሁ ነው? እዚህ ላይ ቆም ብላችሁ እግዚአብሔር መንፈስ ቅዱስ በውስጣችሁ ሊያደርግ ስለመጣ አመስግኑት። እደግመዋለሁ ይሄንን። ስለዚህ እዚህ ላይ ቆም ብላችሁ እግዚአብሔር መንፈስ ቅዱስ በውስጣችሁ ሊያደርግ ስለመጣ አመስግኑት። እርሱ ከእናንተ ጋር ስላለ ከቶም ቢሆን ብቻችሁን አይደላችሁም ይሉናል። ቢሊ ግራም በዛሬው ጽሑፋቸው ጨርሻለሁ ጽሑፉን። እንግዲህ ሁሌ ስለ መንፈስ ቅዱስ ብንናገር አንጠግብም። ለምን? ሁሌም ከኛ ጋር የሆነ ለኛ የተሰጠን በውስጣችን የታተመ ስለሆነ ለኛ ክርስቲያኖች ሁሌም ስለሱ ብንናገር
ምንም አይደንቀንም። እንደውም ሞር እንድንናገር ይገፋፋናል እንጂ ቢሊግራም ደግሞ በዚህ አይነት መልኩ ረዳታችን እንደሆነ ለጉዟችንም መንፈስ ቅዱስ እንደሚጠቅመን ያለሱኛ ምንም እንደሆን ነው አጽንኦት ሰጥተው የሚናገሩት። እኔ በጣም ቀረልኝ ከምለው ነገር ውስጥ የክርስትና ህይወት በራሳችን ጥረት ለመኖር የምንሞክረው ነው። ማናችንም ይህንን ሳናደርግ ያለን አይመስለኝም። ጌታ ኢየሱስን አምነን ከተቀበልን በኋላ የመንፈስ ቅዱስን ኃይል በውስጣችን ያለውን የመንፈስ ቅዱስን ኃይል ካለማወቅ የተነሳ በቃ በራሳችን ትሁት ለመሆን እንጥራለን፣ በራሳችን ሁሉን ነገር ለማድረግ እንጥራለን፣ ግን አይሳካልንም፣ አናድግም፣ ፍሬያማም አንሆንም። በቃ በተቀመጥንበት ቁጭ ብለን የምንቀር ብዙዎች አለን። ፈቀቅ የማንል መንፈሳዊ ነገራችን የማያድግ ፍሬያማ የማያደርገን ነገር እኔ ካነበብኩት አሁን ከዚህ ጽሑፍ ውስጥ ራሴን የነካኝ ይሄ ነው። እናንተን አላቅም የትኛው ፓርት እንደነካችሁ። እኔ ግን ነክቶኛል። ለምን ያለፍኩበት ስለሆነ በራሴ ብዙ ነገር ለማድረግ ጥር ነበር እስከ ቅርብ ጊዜ ድረስ ማለት ነው። ግን እኔ በራሴ ምንም ማድረግ እንደማልችል ያወቅኩት ስለ መንፈስ ቅዱስ በውስጤ በጣም ያው ከኔ ጋር ያለ መንፈስ ቅዱስ እንደሚረዳኝ ብዙ ካነበብኩኝ በኋላ ነው ልበላችሁ። እና ያለ መንፈስ ቅዱስ እኛ ምንም ነገር በራሳችን ጥረት የምናመጣው ለውጥ የለም። መጋጋጥ ነው፣ ማዘን ነው የሚመጣው፣ መጨረሻው ውድቀት ነው፣ እንደገና የጠላት ወቀሳ ነው ውስጣችን። አንተ ምን ጌታን ተቀብለህ ምን አደረክ? የትኛው ፍሬ አፈራ? ምን ሆነ? እንዲህ ሆነ እያለ ጠላት እየወቀሰን ለጠላት ወቀሳ እንጋለጣለን በራሳችን ስንጣጣር ማለት ነው። ለዚህ ነው ጳውሎስም ራሱ የተናገረው አለ በቃሉ። እኔ ደግሜ ባነበው ደስ ይለኛል። በጎ የሆነውን ነገር የማደርግ ምኞት አለኝ፣ በጎ ነገር ለማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። ላደርገው የምፈልገውን በጎ ነገር አይደለም፣ ዳሩ ግን ለማድረግ የምፈልገውን ክፉ ነገር ነው፣ ለማድረግ የማልፈልገውን ክፉ ነገር ነው ይላል በሮሜ 7 ቁጥር 18 እና 19 ላይ። ይሄ የሚሆነው መንፈስ ቅዱስን በውስጣችን ዕውቅና ሰጠን። በቃ እኔ ደካማ ነኝ፣ እኔ ራሴን መቀየር የማልችል ሰው ነኝ፣ አንተ እኔን ቀይረኝ፣ በቃ በልቤ ዙፋን ላይ ተቀመጥና የድሮ ማንነቴን ጠርገህ ጥለህ አዲስ ማንነት ስጠኝ፣ ፍሬያማ አድርገኝ፣ ካንተ ጋር ልጓዝ፣ ካንተ ጋር መጓዝ እፈልጋለሁ ብለን እኛነታችንን ባዶ አድርገን ለመንፈስ ቅዱስ ካልሰጠን በስተቀር በራሳችን ትግል ውስጥ ከገባን አናድግም ወገኖቼ፣ ፈቀቅም አንልም፣ ፍሬያማም አንሆንም፣ ፍሬ አናፈራም። ብንሰብክ ላንሰማ እንችላለን፣ ወደኋላ ብንሰብክ ማለት ጌታ ኢየሱስን ወተን ለመስበክ እንሞክራለን፣ ለወዳጅ ለዘመድ ለመናገር እንሞክራለን በራሳችን ጥረት መንፈስ ቅዱስን ሳናስቀድም እና ሁሉ ነገር በራሳችን የምናደርገው ነገር ከንቱ ነው የሚያደርገን። መጨረሻ ላይ we give up፣ በቃ ፍርስትሬሽን ውስጥ ነው የምንገባውና ቀላሉ እግዚአብሔር ድካማችንን የሚያውቅ አምላክ ገና ከጅምሩ እኔ ብሄድ ይሻላችኋል ያለን ኢየሱስ ክርስቶስ ለዚህ ነው። እንደማንችል ያውቃል፣ ደካሞች እንደሆን በራሳችን እልፍ እንደማንል ስለሚያውቅ መንፈሱን ልኮልናል። መንፈስ ቅዱስ ሲኖረን ደግሞ ብዙ ነገር እንደሚሳካ መጽሐፍ ቅዱስም ያስረዳናል፣ ይነግረናል። ዛሬ ከጠቀሱት ውስጥ ሊስትሮ እንግዲህ ጥበበኛ የተባለ ራሻዊ 3 ዶክትሪን ያለው ፕሮፌሰር የዩኒቨርሲቲ አስተማሪ ጫማ ሊያስጠርግ በተቀመጠበት ሊስትሮ ደግሞ ምንም የሌለው ነው ወገኖቼ፣ ምንም የሌለው ሰው ነው ሊስትሮ የሚሆነው። እንግዲህ ጫማ ጠራጊ የሚሆነው ጫማውን እየጠረገ የፊቱን ደስታ ሲያይ ያ ሰው ፕሮፌሰር ቢሆን ዲግሪ ቢደረድር አስተማሪ ቢሆን ሀብት ቢኖረው ገንዘብ ቢኖረው የውስጥ ደስታ የለው፣ ድብርታም ነበር ይላል እንደው ጽሑፉ። ይሄ እውነትን ነው የሚያወሩት ሰው የጻፉት ጽሑፍ የሚሰጡት ምሳሌ ሁሉ እውነተኛ የጻፉት ሁሉ እውነተኛ ምስክርነት ነው። ደስተኛ አልነበረም፣ ባለው ዲግሪ ደስተኛ አይደለም፣ በስራው ደስተኛ አይደለም፣ ድብርት አለው ይላሉ። ግን ያ ምስኪኑ ሊስትሮ ፊቱ ያበራል በደስታ፣ ውስጡ ሰላም አለው። ሰውየው የመጠየቅ አጋጣሚ ያገኘና ጠየቀው፣ ምንድነው ውስጥ ሰላም ደስ ያለ ፊት እንደዚህ የሚያበራው ምንድነው? ኢየሱስ ስላለኝ ነው አለ ሰውየው። ልጁ
አፉን ከፈተ። በቃ ይሄ የመንፈስ ቅዱስ ቅንብር ነው ወገኖች። ያንን ሰው ሊነካ ፈልጓል ማለት ነው። ይሄንን ፕሮፌሰር ማለት ነው። በዚህ በሊስትሮ በዚህ ያለምን ምናምን ተመረጠ አይደለም የሚለው ዋኖችን ትልልቆችን ለማሳፈር ያለምን ምናምን ተመረጠ ይላል መጽሐፍ ቅዱስ። ይሄንን ታናሹን ሰው መርጦ ያንን ፕሮፌሰር እንዲለውጠው ነው ያደረገ። የተናገረውን ቃል ለማጣጣል ሞክሯል፣ ግን ውስጡ ያዘውና ዞሮ መቼ ጌታ እንደተቀበለ እዚህ ጋር ባይገልጽም ጌታን ተቀብሎ ከነበረበት ዩኒቨርሲቲ በትልቅ ዩኒቨርሲቲ ወጥቶ እንደገና የክርስቲያን ተለውጦ ይገርማቸዋል። የክርስቲያን ትምህርት ቤት አስተማሪ ሆኖ ቢሊግራም ባለቤቴንና እኔን አስተማረን። ይህ ሰው በህይወቴ ላይ ትልቅ ኢምፓክት ፈጥሯል እያሉን ነው። በጣም ይገርማል ይሄ ታሪክ። ሁለተኛው ታሪክ ደግሞ በጣም ዝቅተኛ ገቢ ያላቸው በሚያስቸግር ሁኔታ ውስጥ የሚሰሩ ወደብ ላይ የሚሰሩትን ሰዎች ያያል። አንድ የቤተክርስቲያን መሪ የሆነ መጋቢ እነዚህን ሰዎች ለመለወጥ ይነሳል። የሄደበትን መንገድ ተመልከቱ ወገኖቼ። እነሱን በመምሰል እንደነሱ በመልበስ እንደነሱ በመስራት አይገርምም? ሄዶ እነሱን ለመለወጥ ሄደ ውስጣቸው ስራ ጀመረ። በስራ በጀመረ የመጀመሪያው ቀን አንዱ ሰው በተንኮል ሳንቃውን የመሸጋገሪያውን ሳንቃ ነካበትና ውሃ ውስጥ እንዲወድቅ አደረገ። ብዙ ፍርስትሬሽኖች አጋጥሞታል። ተቆጣ፣ ግን ደግሞ የእግዚአብሔር መንፈስ አረጋጋው። አይዞህ ስራ አለ፣ አይዞህ ያለው ይመስለኛል። ስራ አለ፣ አይዞህ እና ሲስቁበት ሲሳለቁበት ወደ ራሱ ተመለሰ። መንፈስ ቅዱስ አጽናና፣ ወደ ራሱ ተመለሰና ምንድነው ያለው? ከነሱ ጋር መሳቅና መጫወት ጀመረ። በኋላ ያ ተንኮል የሰራበት ሰውዬ መጥቶ ከውሃ ውስጥ እንደገና መልካም ነገር አድርጎ አወጣውና በዛ የተነሳ ከዛ ሰው ጋር ግንኙነት ተፈጠረ። ያ ሰው ምን ነበረ? የሚገርማችሁ እግዚአብሔር አንድን ሰው ለማዳን ሲፈልግ የሚሄድበትን መንገድ ተመልከቱ። ያ ሰው ዶክተር ነበር። ሚስቱን፣ ልጁን፣ ቤቱን በመጠጥና ባልሆነ ነገር ጥሎ እዛ ቦታ የተገኘ ነው። ተመልከቱ የተገኘበትን ቦታ። በኋላ ላይ ይሄን ሰውዬ ማዳን አለብኝ፣ ክርስቶስን መናገር አለብኝ ብሎ ታሪኩን ከነገረው በኋላ ክርስቶስን ነገረው፣ ወደ ራሱ መለሰው። ይሄ ሰው እንደገና ተመልሶ ከቤተሰቦቹ ጋር እንደገና ወደ ክብሩ ወደ ስራው ተመለሰ። ይሄ አገልጋይ እዛ ስፍራ የሄደው ለዚህ ሰውዬ ብቻ ቢሆን በቂ ነው። ጌታ እንዴት አድርጎ መንፈስ ቅዱስ እኛን እንደሚልከን በእኛ ውስጥ እንዴት እንደሚሰራ እኛ ስንፈቅድለት። ይሄ አገልጋይ እንግዲህ ለእግዚአብሔር ፍቃድ ራሱን አስገዝቶ ነው እዛ ቦታ ሄደው። ራሱን አዋርዶ እነሱን መስሎ እንደነሱ ለብሶ በዛ በቅዝቃዛ ውሃ ውስጥ እንደዛ እየወደቀ እየተነሳ የሆነው እግዚአብሔርን ስለታዘዘ ነውና እኔ ከገባኝ አሁን በጣም የገባኝ ከዚህ ጽሑፍ ውስጥ ከራሳችን ትግል እንውጣ ነው። በራሳችን ለማድረግ የምንታገለውን ትግል ትተን የተሰጠንን መንፈስ ቅዱስ አክኖሌጅ አድርገን በሱ እንጠቀም። ለመኖራችን ትርጉም የሚሰጠው ለአገልግሎታችን ምስክርነት እንኳን ስንወጣ ለኛ ኃይል የሚሰጠን እንደገና ደግሞ የተከፈተ ልብን ሰዎች የተከፈተ ልብ እንዲኖራቸው የሚያደርገው ትልቅ ስራ እንዲሰራ ነው መንፈስ ቅዱስ ለኛ የተሰጠው። በእኛ ውስጥ አክኖሌጅ እናድርገው። አብረነው እንጓዝ። ብቻችሁን አይደላችሁም፣ አብራችሁ ተጓዙ ነው እያሉን ያሉት። እንግዲህ በጣም ይቅርታ ሳላውቅ በጣም ብዙ ሰዓት ወሰድኩባችሁ። እናንተ ምን ትላላችሁ? ምን እስቀራላችሁ ከዚህ ጽሑፍ? በጣም ይቅርታ ሰዓት ወሰድኩባችሁ። እኔ ብዙ ተናገርኩ ኢሞሽናል ሆኜ እና ለእናንተ ደሞችን ያለችን 12 ደቂቃ ቀርታኛለች። ለእናንተ ልስጣችሁ። 1-2 ሰው እስኪ እንደተረዳችሁ እንደገባችሁ እንዳውቅ ለመናገር ሪፍሌክት ለማድረግ የሚፈልግ ሰው ካለ ድምጻችሁን አሰሙ። ተባረኩ። ስለያ አቤት ቅዱስ ጆቤል አቤት ስማችሁን ስጡኝ መጀመሪያ። ማን ልበል? አክሊሉ አዎ ትሰማለህ። ሌላ ሰው ማን ነበር? አንድ ሴት ጆቤል ሶሪ አባባ ጆቤልና አክሊሉ። እሺ አክሊሉ ቀጥልና አባባ ጆቤል ደግሞ ከዛ ይቀጥል። እሺ እኔ ስራ ቦታ ስላለው ባክግራውንድ ተገባ። ያው አብረው ኦፊስ የሚሰሩ ሰዎች ስለሆኑ የተለያየ ሊገው ስለሆኑ ዝም በሉ ማለት አልችልም እና ተቀጣጣ
ይገባል ቀጥል ትሰማለህ ቀጥል ትሰማለህ የምለው ተሰማ አንዳንዴ እንትን ሊገባ ይችላል ከኋላ ድምጽና አብረውኝ የሚሰሩ ናቸውና ከይቅርታ ጋር ይቅርታ ጠይቃለሁ እኔ እንግዲህ መጀመሪያ አሁን እንዳልሽው ጌታ መንፈስ ቅዱስን ጌታን ካገኘው መንፈስ ቅዱስን አልተሞላውም ነበርና ጌታንም የተቀበልኩት እዚህ ሀገር ነው ባጭሩ ማለት ነው እዚህ ሀገር ዋሽንግተን ዲሲ ኤሪያ ሚካኤል የሚባል ቸርች ነበር አንድ ከዝኔ ወደ ዘመዶች ነበሩት እዛ ፓስተር አንፍሬ የሚያገለግል ቸርች አስቀድሰን እንሄዳለን ነው ልጅና ፓስተር አንፍሬ ልክ ስብከት ሲጀምር እንደርሳለን እንደዛ ነው ጌታን የተቀበልኩት ነው ሎንግ ስቶሪ ሾርት ሳደርገው መንፈስ ቅዱስን ጌታን ከተቀበልኩ ደህንነት ምናምን ከተማርኩ በኋላ መንፈስ ቅዱስን እንትን ማለት ፈለኩኝ መንፈስ ቅዱስን እንደሞላ ከዛ ወዲህ ኤቭሪ ዌድነስዴይ የመንፈስ ቅዱስ ሙላት አለ ቸርቻችንና ፓስተራችን ይጸልይልናል ማለት ነው እና ሁልጊዜ ለና ኤቭሪ ዌድነስዴይ የርኩኝ በጾም በጸሎት እጁን እየጫነ ይጸልይልኛል አልሞላ መንፈስ ቅዱስ ሌሎቹ ይሞላሉ ከዛ ወዲህ ደጋግሜ ሲወጣ ምንድነው ውስጤ እንትን ግልጽ መንፈስ ተሰማኝ ማለት ነው ለምንድነው ሌሎቹ ሲሞሉ እኔ ለበት እግዚአብሔርን ጠይቀዋል ጸልያለሁ ግን አንድ ነገር ፓስተራም ሲሰማው ምን አለ መጠማት መፈልግ ከልብ የምር መንፈስ ስትመጡ አለ እየጸለያችሁ ስትመጡ እንደከሞሉ ከልባችሁ ወጥ ፈልጉት የልብ መሻት ሲል እዛ ጋር ገባኝና መጸለይ ከሲሪየስ ሆነ በፊት ጸልያለሁ ግን ያው የድረስ አይነት ግን ያንን ካለ በኋላ ልብ እሺ እና ምን ሆነ መጸለይ ጀመርኩኝ ማለት ነው እሱ እንዳለው ማለት ነው ከልብ ከነፍስ ከመንፈስ ማለት ከልብ መጸለይ ከዛ ወዲያ አንድ ቀን ምን ሆነ እግዚአብሔር በአንድ ሰው ተናገረኝ ማለት ነው እግዚአብሔር እንደዚህ ይላል አይጭንብህም እኔ ራሴ እሞልሃለሁ ይላል ግራ ገባኝ እኔ ማውቀው ያው ጊዜ ፓስተራችን እየጫነ ሲሞሉ ነው ያየሁትና ከዛ ከስራ መጥቼ ሁልጊዜ የዛን ጊዜ አላገባውም ነበር እየተንበረከኩኝ ከስራ ጭቼ እጸልያለሁ አንድ ወቅት ልሳን መጣ ማለት ነው ደስ አለኝና ዝም ብዬ እለዋለሁ ማለት ነው ልሳኑ ስለው በቃ የሚጠፋብኝ ስለመሰለኝ 1 ሰዓት 2 ሰዓት ተንበርክኬ መጸለይ ጀመርኩ ማለት ነው ከዛ ወዲህ ከዚህ በፊት መስከረላችኋለሁ በኋላ ጌታ መንፈስ ቅዱስን ብዬ ጠየቅኩት ጌታ መንፈስ ቅዱስ አለ ልሳኑን ስጸልይ ደጋግሜ በጣም ደስ ይለኛል ለነገራችሁ አልችልም ደስታ ጆይ የሚል ሃፒነስ ሳይሆን አሁን ለምሳሌ ሃፒነስ ማለት የሆነ ሳገባ ደስ አለኝ ከዛ ወዲህ እንትን ይሆናል ማለት ነው ጆይ ግን ከመንፈስ ቅዱስ ከጌታ መንፈስ ቅዱስ ሲሆን በጣም ደስ ይላል እና ምን አልኩት ጌታ መንፈስ ቅዱስ አልኩት አይ ነው ስጸልይ ደስ ይለኛል ልዩ ደስታ ታንኪዩ ጌታ መንፈስ ቅዱስ ግን የምጸልየው ቋንቋውን አላውቀውም በልሳን ስጸልየው ኃይለኛ ፓወር ነው የሚሰማኝ ደስ ነው የሚለኝ ጌታ መንፈስ ቅዱስ ሀከኝ ይሄ የምጸልይበት ቋንቋ አላውቀውም ምንድነው ቋንቋው አንደኛ ጸሎት ያለ ሁለተኛ የቋንቋው የምጸልይበት የቋንቋ አይነት ምንድነው ምን ላንጉጅ ነው እንዲህ ያለኝ አንድ ወቅት ጌታ መንፈስ ቅዱስ የምትጸልየው ጸሎት እንዲህ ነው ቋንቋውም ደች ነው አለኝ ጸሎቱ ይሄ ነው ብሎ ዲፋይን አደረግልኝ መዝሙራን ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል ሕጉን በቀንና በሌሊት ያስባል እርሱ በውሃ ፈሳሾች ጋር እንደተተከለ ፍሬዋም በየጊዜው እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል የሚሰራው ሁሉ ይከናወንለታል ክፎች እንዲህ አይደሉም ነገር ግን ነፋስ ጠርጎ እንደሚወስዳቸው ትቢያ ናቸው ስለዚህ ክፎች በፍርድ ኃጢአተኞች በጻድቃን መንገድ አይቆሙም እግዚአብሔር የጻድቃን መንገድ ያውቃል የክፎች ግን መንገድ
ጠፋት ይችላል እና ይሄ የተናገረኝ ጌታ መንፈስ ቅዱስ አንድ ልጅ ነበረ ከኢትዮጵያ የመጣ አገልጋይ ነው ያለውና እኔ ቨርጂኒያ ውስጥ ነው የምኖረው እሱ ሜሪላንድ ውስጥ ነው የሚኖረውና በሆነ ሰው ነው ታወቁት በወር አንዴ ሄጄርኩኝ ሜሪላንድ ፒክ አደርገውና ቤቴ እንዳልኳቸው እዛን ጊዜ አላገባውም ሲንግል ነኝ እንመጣና እንትን እንላለን ማለት እንጸልያለን ሁሉ ጊዜ እንደዛ እናደርጋለን እና ሻይ ምን አንጣጣለን ከዛ ወዲህ አልነገርኩትም የጸሎት አርስ ምንም ለማንም ሰው አልተናገርኩም ማለት ነው በልቤ ውስጥ የግላችሁ ጸሎት አለ እንደዛ ነው ከዛ ወዲህ አንድ ቀለታ እንደዚህ መጣና እሱ እዛ ጥግ እኔ እዚህ ጥግ ሊቪንግ ሩም እንጸልያለን ይህ ሰው የነብይነት ጸጋ ስጦታ አለውና ቀጥ ብሎ ይመጣል አክሊሉ ይለኛል ይኸውልህ ጌታ መንፈስ ቅዱስ እንዲህ ይላል አለኝ የምትጸልየው ጸሎት የደች ላንጉጅ ነው ደች ማለት የኔዘርላንድ ቋንቋ ነው የኔዘርላንዶች የሚናገሩት ነው የምትጸልየው ጸሎት እንዲህ ነው ብሎ መዝሙር 1ን አሁን ያነበብኩላችሁ ነገረኝ ማለት ነው አልነገርኩትም ምንም አንዳንድ ለሰዎች ማትነግሯቸው የጸሎት አርዕስቶች አሏቸው በግላችሁ ጸሎት እንደዛ ማለት ነው ይሄንን አልነገርኩትም እንዳልኳችሁ ይሄ ጊፍት ስጦታው የማስተማርና የነብይነት ጸጋ አለው ከዛው ላይ ቀጥታም መጥቶ እንደዚህ ያለ እና ከእግዚአብሔር እንደሆነ አመንኩኝ ምክንያቱም ጸልይበት ነበር እግዚአብሔር እባክህ ቋንቋው አይገባኝም ትርጉሙን ምን እንደሆነ ግን አንድ ነገር ይሰማኛል በውስጤ ሐሴት ጆይ ባላ በልሳን ጸልያለሁ በልሳን ደስ ይለኛል እግዚአብሔር ብዙ ነገር ይናገረኛል ለውስጠኛው እግዚአብሔር ሲናገረኝ ለኔ ለውስጠኛው ኢነር አንተ ፋርት ለሚለው አለ እና ይሄ ነው ምስክር ከዚህ በፊት መስክር ያለው ግን ዳግም ለመስና መንፈስ ቅዱስን ድምጽ መለማመድ ጀመርኩ ማለት ነው እግዚአብሔርን ድምጽ መንፈስ ቅዱስ ከተሞላው በኋላ ነው እግዚአብሔርን ድምጽ አንዳንዴ መጽሐፍ ቅዱስ ሁሉ ሳነብ አሁን ባይብል ስተዲ አንዳንዴ ካፈላለውና እንደዚህ ላስረዳ ሞክርና በኋላ መንፈስ ቅዱስ ይሄ ማለት ይሄ ነው ይለኛል አሁን በቀደም ምን እቺ ለበልና ልጨርስ ከመጽሐፍ ቅዱስ ሲጠና ምን ይላል ከእንትን በታች ራሳችሁን ከኃይለኛው ከእግዚአብሔር ራሳችሁን አዋርዱ የሚል ትንታኔ ሼር ትናንት ሆሊዴይ ስለነበረ ያው ስራ አልገባውም እንትን ነበር የተለያዩ መጽሐፍ ቅዱስ ጥናቶችን ካፈነ ከእግዚአብሔር ራሳችሁን ከእግዚአብሔር በታች አዋርዱ ሲል አለኝ መንፈስ ቅዱስ ለውስጠኛው በቃ ለእግዚአብሔር ቃል ተገዙ ማለት ነው ታምብል ለቃሉ መገዛት ማለት ለእግዚአብሔር ተገዙ አገስ እንትን ላይ ነው መሰለኝ ዶሜ ላይ ነው መሰለኝ እንደዛ ማለት አለ እኔ በቃ ለተነትን ሞከርኩና በኋላ መንፈስ ቅዱስ ኃይለኛው ከእግዚአብሔር ራሳችሁን አዋርዱ ማለት ለእግዚአብሔር ቃል ታዘዙ ማለት ነው ባይ ዲፊኒሽን በቃ እና መንፈስ ቅዱስ እንደዚህ አንዳንድ የእግዚአብሔርን ቃል ሳነብና እንትን ስል መንፈስ ቅዱስ ለውስጠኛው ነው የሚናገረን ለውስጠኛውና እንደዛ ተናገረኝ ላቸዋለሁና ገረመኝ በኋላ ዋው ለካ ኃይለኛው ከእግዚአብሔር በታች ራሳችሁን አዋርዱ ማለት ለእግዚአብሔር ቃል ተገዙ ታዘዙ ቃሉ ነው ለሚወደኝ ቃል የሚታዘዝ ይላል ይቅርታ አርጉልኝና ሰባት እንግዲህ አበዛውት እዚህ ጋር ላቁም እሺ ተባረኩ እግዚአብሔር አምላክ ይባርክ ጌታ ዘመንህን ይባርክ ስለተጠማ ስለፈለክ የልብህ መሻት ሁሉ ተደምረው መንፈስ ቅዱስን የመስማት የመታዘዝ ከመስክርነት ጋር ያያዘ ስለነገርከን ጌታ ይባርክ እግዚአብሔር ስላንተ መሰግናለሁ ተባረክ አባባ ጆበር የሚሉትን ደግሞ እንስማ ይሰማል ድምጼ ይሰማል አባባ ጆበር እሺ እግዚአብሔር ስሙ ይባረክ ይሁን እኔ ከመንባቡ ውስጥ የተረዳሁትን የተገነዘብኩትን ለመናገር ነው በተለይ ብዙ ጊዜ አስቸጋሪ የሆነውን የአብ የወልድ መንፈስ ቅዱስ አንድነትና ሶስትነትን ከዚህ ከተገለጸው ውስጥ የበለጠ ግልጽ ሆኖልኛል ለማለት ፈልጌ ነው በርግጥ በመንባቡም እንደተነገረው በጣም አስቸጋሪውና
ለመረዳት የሚያዳግተው በስጋ ያለን በተለይ የዚህ ነው የአብ የወልድ መንፈስ ቅዱስ ግን አሁን ከምንባቡ በተረዳው ጊዜ ወደ አእምሮ የመጥቶ የበለጠ እንድናገር የፈለኩት አብ ማንም እሱን አይቶ ሊኖር አይችልም እና ማንም አላየውም ማንም አልዳሰሰው ስለዚህ እግዚአብሔር አብ ለኛ ለመገለጥ ስለፈለገ ራሱ ዓለምን ለመፍጠር ቃል መናገር አለበት ቃሉ ነው የሚፈጥረው እና ቃሉ ከአብ ነው የወጣው የአብ ቃል ወልድን ወለደው ነው የሚለው መንፈስ ቅዱስ ከአብ የሰረጸ ነው ከአብ የወጣ ነው መንፈስ ቅዱስ እግዚአብሔር የሰራው ነው በቃሉ የፈጠረውን በመንፈሱ ደግሞ ያጸናዋል ስለዚህ መሰረቱ ያው አንድ አምላክ ሆኖ አምላክ የፈጣሪነቱን ተግባር ለመፈጸም በቃሉ ይናገራል በመንፈሱ ያድሳል እና ያ ነው ዞሮ አንድ አምላክ ነው እና ወልድን አሁን ያስፈልገው እንደኛ ቃል እንድናገር እንዲያስተምረን አብን እንዲገልጽልን ደግሞ እንደኛው ሰው ሆኖ በምድር ያለውን ነገርና የሰማያዊ መንፈሱን አዋህዶ የጠፋውን ሰው ወደ እግዚአብሔር መንግስት ለመመለስና እግዚአብሔር የሚፈቅደውን ተግባር ለማከናወን ድርሻ አለው ማለት ነው ራሱ አብ በወልድ አማካኝነት የሚፈጽመው አለው በመንፈስ ቅዱስ የሚፈጽመው አለው ኢየሱስ ክርስቶስ በምድር በነበረ ጊዜ አብንም ወልድንም መንፈስ ቅዱስንም አዋህዶ በሱ ውስጥ ስላለ ነው ሲሰራ የነበረው ታምር ሲያደርግ የነበረው ድንቅ ሲያደርግ የነበረው ሞታ ሲቀሰቅስ ነበር ጌታ ኢየሱስ ወደ አብ ባረገ ጊዜ ደግሞ በመንፈስ ቅዱስ አብንም ወልድንም ደግሞ ወክሎ በውስጡ አንድ ነው ወደኛ መጥቶ መንፈስ ቅዱስ አሁን በዚህ ምድር አብም ዘንድ አብም ውስጥ አለ ወልድም ውስጥ አለ ምድርም አለ አሁን ደግሞ መንፈስ ቅዱስ ያንኑ የአብና የወልድ ስራ በእኛ መሀል የሚሰራ እንደሆነ ነው የምረዳው ወይንም ደግሞ በመንፈሴ የተገነዘብኩት ይሄንን ነው በዚህ ጊዜ ማለት ቀድሞ ያልነበረኝ አመለካከት ማለት ወደ ህልና የመጣ ወደ ሐሳብ የመጣ ወደ መረዳት የመጣ ከጽሁፉ ይሄ ነው ማለት ነው እና መረዳት ላይ ስህተት ሊኖር ይችላል ግን የተገነዘብኩት ከዚህ ከጽሁፉ ይሄንን ነው ወደ ሰው መጥቶ ከሰው ጋር ተነጋግሮ ወይንም ደግሞ እሱን አይቶ ማንም ሊኖር ስለማይችል እሱ ሁሉንም አጠቃለው አብም ወልድም መንፈስ ቅዱስም ሆኖ እንደገና ለእያንዳንዱ ደግሞ በቃሉ አማካይነት ወልድ በአካል በምድር ያለውንና በሰማይ ያለውን ገዢ አድርጎታል እና መንፈስ ቅዱስም ደግሞ ያው አብም ወልድም ሆኖ እየሰራ ነው ከዚህ ይሄንን ነው ተገነዘብኩ ጌታ ይባርክሽ ደግሞ ከሌላው ማራላ እግዚአብሔር ይባረክ የተረዳሁት ይሄንን ነው ተባረክልኝ አሜን አባባ ጀብር እግዚአብሔር አምላክ ይባርኮት ምንም አልተሳሳቱም ትክክለኛውን የሥላሴ ሚስጥር ነው የነገሩን ሥላሴ እንዴት በምድር ላይ እንደተገለጹ ስራቸውን ነው የነገሩንና እግዚአብሔር ይባረክ መጽሐፉም ያለው ያንን ነው የሥላሴ የሶስቱ ሥላሴ ነገር ሚስጥር ነው ሁሉንም ልናቀው አንችልም ብሎ ደምድሞታል ይሄንን የምናቀው ስንገለጽ ነው ብሏል ጳውሎስ አሁን እንደመስታወት በድንግዝግዝ እናያለን በኋላ ግን በደንብ አጥርተን እናያለን የሚለውን ጥቅሱን ጠቅሰን አሳይቻችሁ ነበርና ይሄንን የተናገሩት እግዚአብሔር ይባርካችሁ አርሶም ወንድማችን አክሊሉም እግዚአብሔር አምላክ ይባርካችሁ ሰዓቱ ስጃለሁኝ የኛ ጊዜ አልቋል አንተ የተገነዘብኳት
አንዲት የተገነዘብኳት ሰዓት አልቆብናል። ኦኬ አጭር ናት ርዕስ አላበዛም። እኔ በጣም የተገነዘብኩት የሰው ቅድስና በምን ይለካል እስካልተነካ ድረስ የሚል ሐሳብ ሁሉ ጊዜ በልቤ ነበር። ያ አገልጋይ ሲነካ ልቡ ተናዶ ነበር ነካ ሲያረግ፣ ግን መንፈስ ቅዱስ ስሜታችንን ሊገዛ እንደሚችል አጣረገው። በመታገሱ የዛን የዶክተር ህይወት አልባሌ የሆነውን አዳነው። መንፈስ ቅዱስ መንፈሳችን ስሜታችንን ሊገዛልን የሚችል ነው። አንደኛው የሰው ቅድስና ሲነካ ማንም ይንቆጣቆጣል። መንፈስ ቅዱስ ግን ሲገዛን ስሜታችንን ስለሚገዛው ያንን ሰው ህይወት ሊያድን ምን አረኩ ብሎ አልመለሰለትም። ሊናገር ያለውን መንፈስ ቅዱስ አፉን ያዘው። ይሄን ነበር አሰላሰለ የነበረው። ጌታ ይባርካችሁ። አሜን። ትይሻራ ጌታ ይባርክሽ። እግዚአብሔር እንኳንም ሰማንሽ። ለአንዱ ሰው ብሎ ነው እዛም የተገኘው። ይሄንን ሰው ለማዳንም ስለሆነ መታገስ ነበረበት። መንፈስ ቅዱስ ደግሞ እንዴት ኮንትሮል እንዳደረገው ነው ያየነው። እግዚአብሔር ይባረክ። እንግዲህ የመንፈስ ቅዱስን እንለማመድ፣ በጣም እንለማመድ እላለሁ እኔ። እንፈልገው፣ ቅድም እንደሚያክሊሉ እንዳለው እንፈልገው፣ እንራበው፣ እንጠማው እንጂ እሱ አለ በቃ ሊያደርግ ከኛ ጋር ስራውን ሊሰራ አለ። ተሰጥቶናል። ኦሬዲ ከኛ ጋር ነው እላችኋለሁ። ተባረኩ ስላዳመጣችሁኝ። እህቴ ሰናይት በጣም ይቅርታ ሰዓት ወስጃለሁ ዛሬ ጨርሻለሁ። እኔ አንቺ ሰው ከሆንሽ የምትረከቢኝ ድምጽሽን አሰሚኝ። እኔ እረከብሻለሁ። ታሪኳዬ ያይልዬ ወጥተሻል። ዌልካም ቴንክ ዩ እንኳን ደህና መጣሽ። እንኳንም ድምጽሽን ሰማሁ። ተባረኪልኝ። ላንቺና ለከበረው ለጌታ መንፈስ ጊዜ ማስረክባለሁ። 1 ደቂቃ ወስጃለሁ። በጣም ይቅርታ። ምንም ችግር የለም። ታሪኳዬ እንኳን ደህና ቆያችሁኝ። ሰላም ላንቺ ይሁን። እግዚአብሔር ይመስገን ስለሁሉም ወገኖቼንም ሁላችሁንም ሰላም እላለሁ። እንዴት ቆያችሁኝ? ሁሉ ሰላም እንደሆነ አስባለሁ። እግዚአብሔር የተመሰገነ ይሁን። በቸርነቱ አመታትን የሚያቀዳጀው ጌታ ደግሞ እንደገና እድል ሰጥቶ በአንድነት ስላቆመን እግዚአብሔርን አመሰግናለሁ። ጌታ ይመስገን። ያው ብዙ ናፍቃችሁ የነበረ እግዚአብሔር የተባረከ ይሁን። ከኛ በፊት ያገለገሉንን እግዚአብሔር ይባርካቸው፣ ይባረኩልን። ጌታ ስሙ ይባረክ። የረዳን እግዚአብሔር ነው። ክብሩን ጠቅልለን ለሱ እንሰጣለን። እግዚአብሔር እናመሰግናለን። ደግሞ ከኔ ጋር የቀረውን ጊዜ እንደ ልማዳችን እንቀጥላለን። በመሐከል አብራን ስታገለግል ከናንተ ጋር የነበረች ሰንዬ መስመርም ላይ ካለሽ እግዚአብሔር አምላክ ይባርክሽ። በሁሉ ቦታ ለማገልገል ጌታን ሁሉ የራስሽን ዝግጁ አድርገሽ ስለምትጠብቂ ጌታን ስለረዳሽ ጌታ እናመሰግናለን። እግዚአብሔር ይባርክሽ። ተባረኪልን። አሜን። ወገኖቼ በዛው ያዥኝ። ተባረክ። እሺ ሁላችሁም ተባረኩ። እንግዲህ ያው የተዘጋጃችሁ ሁሉ ስማችሁን ትሰጡናላችሁ። እንቀጥላለን። እህቴን ሰኒን ይዣለሁ። ቀጥሉ። ተባረኩ። ያይልኝ እንኳን ደህና መጣሽ ሩት ይቦይዛለሁ። እሺ ሩትዬ፣ እሺ ይዤሻለሁኝ። ጌታ ይባርካችሁ። ጨምሬ ደግሞ ልባርካችሁ ወዳለሁኝ። ስለጸለያችሁልኝ በእውነት የምትጸልዩልኝ ብዙ ወገኖች እንዳላችሁ አውቃለሁ። በዛ እግዚአብሔር ጸሎታችሁን ሰምቶ በነገር ሁሉ መከናወንን ሰጥቶን ነው የተመለስነው። ክብር ሁሉ ለእግዚአብሔር ይሁን። ይሄን ምስጋና ለመናገር ነው። ተባረኩ። እሺ ድምጽሽን አሰሚኝ። አልሰማሁም። ወርቅነሽም አለው። እንኳን ደህና መጣሽ። እሺ አሜን። እንኳን ደህና ቆየሽ። ራሄል አለው። እሺ ራሄልዬ እንኳን ሰላም መጣሽልን። መሰረት አለ። እሺ መሲዬ ተባረኪ። ሌላ የተዘጋጀ ሰው ወንድሞች እህቶች? እሺ ከሰኒ ጋር እንጀምርና ሌሎቻችን ደግሞ የተዘጋጀን እንቆያለን። ሰኒዬ ድምጽሽን አሰሚኝ። ሰማለሁ። ትሰማለሽ በደንብ።
እግዚአብሔር ይባረክ። እንኳን ደህና መጣሽ እህታችን። እንኳን ተከናወነልሽ። ክብር ለእግዚአብሔር ይሁን። የረዳሽ ያገዘሽ እግዚአብሔር ይባረክ። አሜን። ቤተሰብሽ፣ ትውልድሽ፣ ዘርሽ ይባረክ። በጌታ በኢየሱስ ስም ተባረኪ። አሜን። ሃሌሉያ። ክብር ለአምላካችን ይሁን። ቅዱሳን እንዴት አላችሁ? በላይን ላይ ያላችሁ ተባረኩ እህቶቻችን። እግዚአብሔር ይባርካችሁ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ዝም አልልም፣ አወራለሁ ታሪኩን። ዝም አልልም፣ እናገራለሁ ገድሉን። ሞትን ትንሣኤውን ዳግመኛ ምጽአቱን። ዝም አልልም፣ አወራለሁ ታሪኩን። ዝም አልልም፣ እናገራለሁ ገድሉን። ሞትን ትንሣኤውን ዳግመኛ ምጽአቱን። ሰው ጎስቋላ ሆኖ ኃጢአቱ ውጦት የእግዚአብሔር ልጅ ከላይ ባዘን ተመልክቶት ሊያድነው ወደደ ክብሩን ትቶ መጥቶ ሥጋ ለብሶ እንደ ሰው ከሰው ማፀን ወጥቶ። ዝም አልልም፣ አወራለሁ ታሪኩን። ዝም አልልም፣ እናገራለሁ ገድሉን። ሞቱን ትንሣኤውን ዳግመኛ ምጽአቱን። ጊዜው ደረሰና በግርግም ተወልዶ ዓለምን ሊዋጃት ሆነ ምስኪን ባዶ። ሙታንን አስነሳ፣ ለዲዳው አፍ ሰጠው፣ እውርን አበራ፣ ለምጻሙን ዳሰሰው። ዝም አልልም፣ አወራለሁ ታሪኩን። ዝም አልልም፣ እናገራለሁ ገድሉን። ሞቱን ትንሣኤውን ዳግመኛ ምጽአቱን። ሰው ግን አልፈቀደም አዳኙን ሊቀበል፣ ክፋቱ ገፋፋው ሊሰጠው ለመስቀል። በርባንን ተፈታ፣ ኢየሱስ በእግሩ ገባ፣ ስለ ሰው ኃጢአት የደም እንባ ነባ። ዝም አልልም፣ አወራለሁ ታሪኩን። ዝም አልልም፣ እናገራለሁ ገድሉን። ሞቱን ትንሣኤውን ዳግመኛ ምጽአቱን። መቃብሩ ተናጋ ሳይቆይ በሰልስቱ፣ ከሙታን ተለየ እንደ አምላክነቱ። ሄደ ወደ አባቱ አረገ ወደ ላይ፣ እመጣለሁ ብሎ ሊፈርድ ባለም ላይ። ዝም አልልም፣ አወራለሁ ታሪኩን። ዝም አልልም፣ እናገራለሁ ገድሉን። ሞቱን ትንሣኤው ዳግመኛ ምጽአቱን። ሞቱን ትንሣኤው ዳግመኛ ምጽአቱን። ዝም አያሰኘንም የቀመስነው እውነት። ሃሌሉያ። ዝም ማለት አንችልም። ስለ ኢየሱስ እንናገራለን። ሰዎች፣ የሰው ልጆች ሁሉ አምልጡ፣ ዳኑ፣ ወደዚህ መጠለያ ኢየሱስ ወደሚባል ግቡ። በሩ ሳይዘጋ ሳይቆለፍ በጊዜ ግቡ። ሃሌሉያ። ክብር ለአምላካችን ይሁን። አሜን አሜን አሜን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ጠሮ አውሎ ንፋስ በአለቱ ላይ ካነበብኩት ነው። ጠሮ አውሎ ንፋስ ከች ብሎ መጥቶ ከየትም ተነስቶ ብዙ ነገር ገለበጠ። ትዳር ኑሮን በጠበጠ፣ አገር ሰፈሩን አመሰ፣ ንብረት ጉዳት አደረሰ። የተደከመበት ብዙ ቤት ፈረሰ፣ ቀየውን ለቀቀ፣ ነዋሪው ፈለሰ። ጥቂት የተረፉት ቤቶች ተመርምረው ለካስ ያልወደቁት በአለቱ ላይ ቆመው ይላል። ክብር ለእግዚአብሔር ይሁን። በአለቱ ላይ እንሁን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ክብሩን እሱ ይውሰድ። ተባረኪ ያኤልዬ ስለሰጠሽኝ እድል። ተባረኪ፣ ዘመንሽ ይባረክ። ባርኮ ለበረከት ያድርግሽ። ሰውነትን አልሰማውም ዛሬ፣ በጋሻውንም አልሰማሁትም። ተባረኩ ቅዱሳን። ከኔ በኋላ የምትገቡ ሁሉ
እግዚአብሔር ይባርካችሁ። ራሄልዬን ሰምቻለሁ፣ ብርቅነሽ ሰምቻለሁ፣ መሰረት ሰምቻለሁ። እግዚአብሔር ይባርካችሁ። በቃ ተባረኩ። ዘመናችሁ ሁሉ የተባረከ ይሁን። አሜን አሜን። ሰንዬ እግዚአብሔር አምላክ ይባርክሽ። አንቺንም ተባርከሽ ለብዙ በረከት ሁኝልን። እግዚአብሔር ይባርክሽ። ሁሌም መተታቂታችን ተባረኪ። እሺ ድምጽ ሰማሁ መሰለኝ። ሰላም እህታችን ያይል ሰላም ላንቺ ይሁን። አሜን። እንደውም ሰላም ለቤተሰብሽ፣ ሰላም ለባለቤትሽ። ያው እንታወቃለን። ባለፈው ኮንፈረንስ ጊዜ አንቺን ባለቤትሽም መጣችሁ ነበር ቨርጂኒያ። ጌታ ይባርካችሁ ለቤሪያ ስለምታደርጉት አንቺም ቤተሰብሽም ባለቤትሽም። ሁልጊዜ እንደምለው አንቺ የእግዚአብሔር አንቺና ቤተሰብሽ የእግዚአብሔርን ስራ ስትሰሩ እግዚአብሔር እናንተን ስራ ይስራ እላለሁ። እግዚአብሔርን ስለምታመልኩ ልክ ጃሽዋ እንዳለው እኔና ቤተሰቦቼ፣ እሱ ቤተሰቡን ነው መወከል የሚችለው። እኔና ቤተሰቦቼ እግዚአብሔርን እናመልካለን። አንቺና ቤተሰቦችሽ እግዚአብሔርን ስለምታመልኩ እግዚአብሔር ይባርካችሁ። ልክ እንዳለው እሱ እኔና ቤተሰቦቼ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ምረጡ አላቸው እና ጌታ ይባርክሽ። ለመዘመር ነው እኔ የምትይኝ እንግዲህ ስራ ስለሆንኩኝ ስነ ጽሁፍ የለኝም ማለት ነው። አንድ መዝሙር በኋላ ላይ ስምን አገር ያው ያስፈልጋል። አክሊሉ ይባላል ማለት ነው። እሺ ወንድሜ አክሊሉሽ አስታወስኩሽ። ወንድሜ ተባረክልኝ። እሺ እግዚአብሔር ይባርክ። አንተንም ተባረክልን። እንቀጥላለን። እህታችን ሩቴ ቦይዝ ድምጽሽን አሰሚን። ያይሊ ከርቺ ቀጥዬ ልግባ ተመለመጣ ድምጽ ይሰማል? አዎ ሩቴ ከማቀጥዬ ልግባልሽ? ያይሊ አዎ ከቀጥዬ ልግባ ከሰመር መጣብኝ። እሺ ያይሊ ጌታ ይባርካችሁ ስለምትረዱኝ። ምንም ችግር የለውም። ተባረክልን። እሺ ተብርቀነሽ ቀጥይ አንቺ። ሄሎ ማለት እሺ ትይኛለሽ? እሺ ማን ልበል? ተካሽ ተካሽ እሺ ብርቅነሽ ቀጥይ። እሺ ሰላም ልሻለሁ። ያይልዬ እንኳን ደግሞ የታረቶሽ ጉዳይ ተከናውኖ በሰላም ተመለስሽ። እግዚአብሔር የተባረከ ይሁን። ሰላም ቅዱሳን በመስመሩ ላይ ያላችሁ እንዲሁም እህቴ ሰኔም በኋላ ደግሞ ታቀርቡ እህቶቼ እግዚአብሔር አብዝቶ ይባርካችሁ። ተባረኩልኝ። እኔ እንግዲህ ካነበብኩት ነው እህታችን ራሄል ከጻፈችው የቃል ዜማ ከሚለው ነው አንዱን አነባለሁኝ። ምን ሆነሽ ከሳሽ የሚለውን እንግዲህ ሰዎች የሰውን ነገር አይረዱምና ላይ አይተው ለሚፈርዱ ነው እንግዲህ እንደገባኝ ማለት ነው። ደግሞ ስላለች ታብራራዋለች በኋላ አነባዋለሁኝ። ምን ሆነሽ ከሳሽ ይሉኛል፣ ምን ሆኜ ነው ልበላቸው? ፍርሃቴ ላይ አስፈራቸው፣ ስጋቴ ላይ አሰጋቸው። ምን ሆነሽ ከሳሽ ይሉኛል፣ ምን ሆኜ ነው ልበላቸው? እኔ ችጋሬን በስንጥር ከደረቅ አፈር ስቆፍር ካሸዋው ጥሬ ስለቅም የኑሮ ራፊን ልሰፋ ግራና ቀኙን ስጠቅም ከቅንጦት አማርጠው ካማረ ቪላ ተቀምጠው ጥጋባቸውን በሹካ ካናቱ እየቧጠጡ የጎረሱትን ሊውጡ ከወይን እያጫለጡ ምን ሆነሽ ከሳሽ ይሉኛል፣ ምን ሆኜ ልበላቸው? የኔን መሆኔ እስኪገባቸው ምን አለ ህመሜን ጉዳቴን ለጊዜው ለኔው ቢተውት አጎሎ ጌሻ ባይመስሉ መልሰው ቅስሜን ቢሰብሩት ስጋዬን ግጠው ገስግጠው ለምን በአጥንት ሲገጠጠ ዋዲያ ስሌማትን ገልብጠው እንዴት ጎተራሽ ለአጠጠ በጥፍሬ የለቀምኳትን ስጤን ከደጄ እየደፉ ፈካች አልኳትን አበባ ካይኔ ስር እየቀጠፉ እቀና ያለች ጎጆዬን ከርስቷ እየነቀሉ ኩራቴን በግፍ ደፍጥጠው ብርሃኔን እየገደሉ
ድሃ ሰፈሬን አቃጥለው ጥግ ይዘው እያላገጡ አሳሬን ሲጨፍሩበት ላዝማሪ ዜማ እየሰጡ ራሳቸው እያስለቀሱ የነፍሴን ጩኸት ሊያብሱ ገላጋይ መስለው ሲነሱ ይውልኝ ሲያሽቃጥጡ ነጩን መሐረብ ሲያመጡ ምን ሆነሽ ከሳሽ ይሉኛል ጥያቄው ራሱ ያመኛል ምን ሆኜ ነው ልበላቸው ተረፈ ምርቴን ላራግፍ ከጂም መዋሌን ላውቃቸው አቅሜን ለማስተካከል የምጥሩጫዬን ሮጬ አለቅጥ ተንቆራጥጬ የደምላብ አላበኝ ብዬ የመሰሉትን መስዬ ባሽሙር ላላቅጥባቸው ያኔ ነው የሚገባቸው ወይስ ጤናዬን አስቤ ሆዴን ከህል ቆጥቤ ምሳዬን ግማሽ ከፍዬ ራቴን በዙሽ ጥማቂ በጥቂት ቀናት ዘልዬ ዳይት ገብቼ ልበላቸው እንደዚህ ብናዘዝ ይሆን ብሶቴ የሚገባቸው ሲንገሩኝ በሞቴ ከራብ ከርዛት ተርፌ የነፍሴን ስጋት ታቅፌ ስማጸን እንባን አርግፌ ከልካይ ገላጋይ ሲጠበኝ ላፍታ እንኳን አለሁ ያላለ የአገር ድንጋይ ሲያልቅብኝ ገዳይን ያልሸመገለ አይኑን በጨው እያጠበ ድርቀቱን እያረጠበ ስስ ልቤን ከሚሞግተው ምን ነው የቤቴን ለቤቴ ክሳቴን ለራሴ ቢተው ሰላምን ይጠይቀኛል መልሱስ ከላይ ተጽፎ እያየ የጎኑ ጋቴ ግራና ቀኝን ቀስፎ የድግሳቸው ሁካታ የዳንኪራቸው እርገቱ የፈንጠዝያው ብርቅታ የድሎቻቸው ስርዓቱ ብርሃናቸውን ካልነሳ የአይናቸው ሞራ ተጋግሮ መስማቸው ካልደነቆረ በትቢታቸው ከበሮ እስቲ ፍረዱኝ እናንተ መቆሜ ላይ አጓጓቸው አስሬ ከሳሽ የሚሉኝ ብከሳ ምን አገባቸው ብትጠየቅ እንኳን የሚያምር በወፍር ነበር በወዛ ቢመቸኝ ብደላደለው ነፍሴ እንደነሱ ደንዛ የውጭ ውሪታ ሌሊቴን እያስጨነቀው የቅርብ የሩቅ መርዶዬ ስጋዬን እየወጨቀው ምን ሆነሽ ከሳሽ ይባላል ወገኔ ነዶ እየጋየ ምድሬ በደም አበላ ሌት ተቀን እየጨቀየ ይሄንን ሁሉ ብቅታ ፍቅቅ ያለው ደረቴ ምን አግኝቶሽ ነው ይባላል ንገሩኝ እስቲ በሞቴ እና ባካችሁ እንዳዛኝ የማይሆን ቅቤ አታንጉቱ ተውን ዝም ብዬ ልክሳበት ከላይ እስኪገኝ ብርሃቱ ይላል እንግዲህ እታችን ለተረዳችው መንገድ ጽፋለች እኔም የገባኝ ገብቶኛል ደግሞ ከኔ በኋላ ስላለች ታስረዳናለች ተባረኪልኝ እያይልዬ ድምጽሽን ስለሰማው በጣም ደስ ብሎኛል እግዚአብሔር የተመሰገነ ይሁን ተባረኪ አሜን ብርቅነሽዬ እግዚአብሔር ይባርክሽ እታችን ተባረኪልን አንቺ ወስደሽ የተጠቀምሽበትን ስላመጣሽልን ጌታ ይባረክ እንዳልሽው ራሄልዬ በከዚህ ቀጥላ ስለሆነች ስለዚህም ግጥም የምትለን ይኖራል ደግሞ የሚቀጥለውንም ደግሞ በዛው ታሰማናለች ራሄልዬ ግቢ ሰማለሁ ትሰሚያለሽ ራሄልዬ እሺ በቤሪያ ቅዱሳን እንደማደራችሁ የጌታ ጸጋ በያላችሁ በጌታላችሁ ያህልዬ እንኳን ደህና መጣሽ እህታችን ሰኒ እግዚአብሔር አብዝቶ ይባርክሽ ምንም አልጎደለ አንድን አልታጣሽም ሰዓትሽን አክብረሽ የያህልዬን ቦታ ሸፍነሽ ታገለጊ ነበር እግዚአብሔር በብዙ በረከት ህይወትሽን ቤትሽን ዘመንሽን ይሙላ እንባርክሻለን ከልባችን እህታችን ያይለም እንኳን ጌታ ረዳሽ እንኳን መከናወን ሰጠሽ ወገኖቼ ማገልገል ትንሽም ይሁን ትልቅ ቀላል አይደለም ብዙ ኮሚትመንት ይጠይቃልና ለእህቶቻችሁ ለወንድሞቻችሁ ለሚያገለግሏችሁ የቤተ ክርስቲያን መሪዎች ሁሉ መጸለይ ግድ ነው በልቶ መውጣት ብቻ አይደለምና እግዚአብሔር ያስነሳቸው ጊዜያቸውን ሁለንተናቸውን ወደ ጎን አድርገው እሱን የሚያገለግሉትን መባረክና ስለነሱ መጸለይ መልካም ነው በምን አይነት ሁኔታ እንደሚያልፉ በምን አይነት ትግል እንደሚያገለግሉ እግዚአብሔርና እነሱ ያውቃሉና የኛ ጸሎት ያስፈልጋቸዋል ልክ እንደ ኢያሱ
እጅ የሚደግፍ ማለት ነው። እግዚአብሔር ይባርካችሁ። በእውነት ከልቤ ባርካችኋለሁ። ለአገልግሎት እንቅፋት የሚሆንባችሁን የትኛውንም ደግሞ ድንጋይ ጌታ ኢየሱስ ያንከባለው። ጌታ ጸጋውን ያብዛላችሁ። እህቴ ብርቅነሽ እባርክሻለሁ። ቆንጆ አድርገሽ ነው ያነበብሽው። ምን ሆነሽ ከሳሽ ይሉኛል የሚለውን ከቃል ዜማ ላይ ያነሳሽውን ግጥም አንቺ ካልሽው ብዙም አይርቅም የኔም እይታ። በግለሰብም በአገርም ደረጃ ስናየው የሰው ሸክም የማይከብዳቸው፣ የሰው ድካም የማይረዱ፣ የሰው ረሃብ የማይርባቸው፣ የሰው መጎዳት የማይጎዳቸው ብዙ ሰዎች አሉ። እንደውም በቃ ለነሱ ያንዱ ጉዳት ለነሱ ምንም አይደለም፣ ፌዝ ነው። እንደውም በጉዳት ላይ ጉዳትን የሚጨምሩ እንደዮብ አጽናኞችም አሉ። በፍጹም የማይገባቸው ልክ ተራቡ ሲባሉ እንዴ ዳቦ አጣን ሲሉ ለምን ኬክ አይበሉም እንዳለችው ማለት ነው። ትንሽ ሰፋ አድርጌ ነው እኔ ያየሁት። ወደ አገርም ወስጃለሁ። በተለይ አፍሪካን የሚረዱ ሀገሮች ብዙ ጊዜ የጦርነቱም የረሃቡም መንስኤ የሆኑና መልሰው ደግሞ ወደ እርዳታ ወደ እናግዛችሁ ያነብላሉ። ጦርነትን ያስነሱና መሳሪያ እያቀበሉ መልሰው ደግሞ ለሰላም እናደራድራችሁ ይላሉ። እና ያ ብስጭት ውስጤ በቃ ደረቴን የሚዋጥጠው ነገር ስላለ ነው። መጽሐፍ ያላችሁ ሰዎች ደግማችሁ ብታነቡት ይሄ ውስጥ ወይራነቱ በደንብ ይታያችኋል እላለሁኝ። በመንፈሳዊ ረገድም ስታዩት ኢዮብን ሊያጽናኙ የመጡ ሰዎች ያሉትን ሁላችሁም ታውቁታላችሁ። እና 2 ገጽ አለው። ይህንን ያህል ካልኩ ይበቃል። ወደ ዛሬው ግጥሜ ልሂድ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ፣ ጸጋችሁን አከብራለሁ። ጌታ ያብዛላችሁ። ከኔ በፊት የሚያገለግላችሁ በኋላ የምታገለግሉ ተባረኩ። ወደ ዛሬው ግጥሜ ልሂድ። አልተውሽም ይላል እግዚአብሔር፣ ሰው አይተውም። እግዚአብሔር ሰው አይረሳም። እግዚአብሔር ሰው አይጥልም። ዛሬ በዚህ ጉባኤ ውስጥ ጸጋን የምንከፋፈለው ጥሩ ግጥም ነው፣ እንዲህ ነው እንዲያ ነው ለመባባል ሳይሆን ህይወታችን እንዲሰራበት ነው፣ እንድንጽናና እንድንበረታበት ነው፣ የእግዚአብሔር ቤት እንዲሰራበት፣ እግዚአብሔር ቤተ መቅደሶች የሆንን እኛ እንድንጸና እንድንቆምበት ነውና በምንም አይነት ሁኔታ ውስጥ የምታልፉ ሰዎች ብትኖሩ እግዚአብሔር ሰው አይተው፣ እግዚአብሔር ሰው አይረሳም። ይሄንን መልእክት ጌታ ለእናንተ እንዳመጣው እንደራሳችሁ አድርጋችሁ እንድትወስዱት ተባላለሁ። ወደ ግጥሙ ልሂድ። አልተውሽም። እኔ እኮ ልጄ ሆይ አንቺን የማስበው ናፍቆቴን ፍቅሬን ከስስት ጉያዬ የምሰበስበው ቀኜ ትርሳኝ ብዬ ሚላወስ አንጀቴ ስለምወድሽ ነው ያልሳሳው ለህይወቴ። እኔ እኮ ደስ ብሎሽ ስትስቂ ልቤ የሚረካ እንደ ምሽቶ ጀንበር እንደ ማልዶ ፀሐይ ገጼ የሚፈካ እንደ ቡጥ አበባ እንደ አራስ ጨቅላ ቅጭት እንደማይችል አጥንቱ እንዳልጠና የምሰስትልሽ ሚላወስ አንጀቴ የበኩሬ ሆነሽ ማያ መስታወቴ። እኔ እኮ አንቺን ሳይ ልክ እንዳፍላ ጉብል አይኑን ባይኑ እንዳየ እንደ ብርቱ ወዳጅ ናፍቆ እንደተለየ ሮጦ እንዳልሸነፈ ተጋድሎ እንደረታ ሳይናገር ከርሞ አፉን እንደፈታ እሰስትሻለሁ እራራልሻለሁ ስምሽ ነው ፊደሌ እንዳዲስ ተማሪ የምደጋግመው ያለምንም ቀሪ። አልረሳሽም ውዴ የበኩር ቃሌ ነሽ የነፍስ የደም ዋጋ የተገረፍኩልሽ በእሳት አለንጋ። ጌጥ ነሽ ሽልማቴ የዞትር ስስቴ የተወጋሁልሽ አጋም ጮጎጊቱን የተቀበልኩልሽ ሰፈነግ ምሬቱን የተሰበርኩልሽ ከጎድን ካጥንቴ ያጎነበስኩልሽ ከቀናው አንገቴ። ታዲያ እንዴት አድርጌ ይሄን ሁሉ ዋጋ እርሳ ቢሉኝ እንኳን ችዬ ልዘነጋ? አንቺ እኮ ምርጤ ነሽ
በማንም በምንም የማትለወጪ ልክ እንደ ደም ቅዳ ልክ እንደ ደም መልስ ከልቤ የማትወጪ ቀራንዮ ይናገር ይመስክር ጎልጎታ ድንጋዩም አፋለው ጣቴን ያነጎለ ጉልበቴን የመታ አትጠራጠሪ ስጋት ይሉ ነገር ዝር አይበል ከደጅሽ እንዴት ይረሳሻል በነፍሱ የቆረጠ የማይክድ ወዳጅሽ ተይ አታልቅሽ ልጄ አቱኝ ሆደ ባሻ አልጥልሽም እኔ እስከ መጨረሻ አውቃለሁ ውሎሽን አያለው ሌሊትሽን የሚጨመቀውን ያንሶላሽን እንባ ያመኛል ህመምሽ ይቆረጥመኛል አጥንቴን ሰርስሮ ከውስጤ እየገባ ልጄ የበኩሬ የምወድሽ ፍቅሬ ይላወሳል ሆዴ ትቶኛል አትበይ ወድሻለሁ ውዴ አንቺ እኮ ለእኔ ከምርጦቹም በላይ ምርጤ ነሽ ወዳጄ የተገረፍኩልሽ ያየሁብሽ ስቃይ አይዞሽ አልረሳሽም ላፍታም ፈቀቅ አልል አበረታሻለሁ ልጄ ሆይ ላልተውሽ ቀኜ ትርሳኝ ብዬ በስሜ ምያለሁ ያውልሽ ጉንብሴ እንቺ ትከሻዬን ሸክምሽን አውርጂ የቱም አይክበድሽ ሁሉን በኔ ጣዩ ሰላሜን ውሰጂ ቀና በይ ካንገትሽ እጄን ዘረጋሁኝ በእጅሽን ዘርጊ ግቢልኝ ከቅፌ ወደኔ ተጠጊ እኔኮ እንደ አየር ስበት እንደ እስትንፋሱ እንደ ብርሃን ቅጽበት ፈጥኖ እንደመድረሱ ከልብሽ ትርታ መቻውቅና ርቄ እጠብቅሻለሁ እንደ አይኔ ብሌን በጣም ተጠንቅቄ ረስቶኛል አትበይ ትቶኛል አትበይ ያመኛል በእጅጉ ልኬት አያውቀውም የመውደዴን ጥልቀት የፍቅሬን ጥጉን አይዞሽ አልረሳሽም እርሶሻል መዳፌ እስከ ሽበት ድረስ እስከ ሽምግልና እሸከምሻለሁ በፍቅር ደግፌ ውዴ ሆይ ላልተውሽ ዘላለም ላረሳሽ ምያለው በስሜ ሁሉን ጣዩና ወደ ረፍቴ ግቢ ይውረስሽ ሰላሜ ጌታ ማንንም አይረሳም ቀናችሁ ይባረክ ተባረኩልኝ አሜን 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 ራሄል እግዚአብሔር አምላክ ይባርክሽ ተባረኪ እግዚአብሔር እንግዲህ በማለዳ እጅግ የሚያጽናናን ቃል በግጥም በኩል ልኮልናል እግዚአብሔር የተመሰገነ ይሁን በቃ የማይረሳ የማይተው የማይጥል ጌታ አንዴ ጽዮንን እግዚአብሔር ትቶኛል ጌታም ረስቶኛል አለች ይላል እና በእውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ህፃኗን ትረሳ ዘንድ ትችላለችን ብሎ ጥያቄ አቀርቦ አዎን አለ ራሱ መልስ መለሰ እናት ትረሳ ይሆናል አለ እርሷ ትረሳ ይሆናል እኔ ግን አረሳሽ በቃ አረሳሽ ሰው እጁን ቁርጥ አድርጎ አይጥልም አይደለ እጁ ካለ እጁ አብሮት ዘመኑን ይኖራል እነሆ እኔ በእጄ መዳፍ ቀርጬሻለሁ ቅጥሮችሽም ሁሌ በፊቴ አሉ ይላል እግዚአብሔር ቃል ኢሳይያስ 49 ላይ እግዚአብሔር የተመሰገነ ይሁን የማይተውን ማንንም ቢጥለን አንድ ከሰው ማንንም እስከማያልፍብሽ ድረስ የተተውሽ የተጠላሽ ነበርሽ ይላል በቃ ሰው ሁሉ ዞር ብሎ ሊያይሽ ሊራራልሽ የማይፈልግ ሰው ነበርሽ እኔ ግን በቃ የዘላለም ትምክህትና የልጅ ልጅ ደስታ አደርግሻለሁ እያለ እግዚአብሔር በጣም የሚገርም በቃ ኢሳይያስ 60 ላይ ያለውን እንዳላንበቡት በጣም ደስ የሚል ተስፋ ቃል ሲሰጥና ያለን ለኛም እንደዚህ ሆኖ በቃ በደማችን እያለን በቃ ማንንም ዞር ብሎ ሊያይን በማይችልበት ጉስቁልናና ኃጢያት በውርደት ውስጥ እያለን እሱ ግን ደርሶ ያዳነን አድኖ ብቻ መንገድ አስጀምሮ ደግሞ የማይተው አረሳሽ ማልጥልሽም የሚል የሚገርመው እስከ ሽበት ደግሞ እስከ ሽምግልና ድረስ በቃ ሸከማቸዋለሁ የሚል ጌታ ነው ያለን የሚሸከመን እግዚአብሔር የማይጥለን ሰው እኮ የተወሰነ ጊዜ ሊሆን ይችላል እንደ ወዳጅነቱም ቢሆን ልካለው ሁሉ ነገር ልካለው እስከ ተመቸው ነው መልካም እስከሆነለት ነው ጉድለት በታየ ጊዜ ግን በቃ ድካም ቆጥሮ ሰው ይጥላል እግዚአብሔር ግን አልጥልሽም አልተውሽም አልረሳሽም አልተውሽም የሚለን ጌታ ስሙ ለዘላለም የተባረከ ይሁን ሃሌሉያ እግዚአብሔር ይመስገን እንዲህ አይነት አባት ስላለን ያንን ቃል ይዘሽልን ስለመጣሽ እግዚአብሔርን እንባርካለን አንቺም ያብዛልሽ ይጨምርልሽ
እግዚአብሔር አልተውሽም ያለ ጌታ አይተውሽም በሁሉም ነገር። የገባልሽ ተስፋ እስከሚፈጸም ድረስ ጠላት ይሞክራል ግን አይችልም። ክብር ለእግዚአብሔር ይሁን። ራይል እየተባረከልን በረከታችን ነሽ። ክብር ለእግዚአብሔር ይሁን። እንቀጥላለን። ቴመሲ ቀጥይ፣ ድምጽሽን አሰሚን እስኪ። ሩትዬ እንግዲህ በምትችይ ሰዓት በመሃል ድምጽሽን አሰሚን። የኤሊ እየጠበቅሽ ነው። ነው? እሺ እሺ ቴዎይ ግቢ ግቢ። ድምጽ ሰማው የኤሊ ነው። የኔ ድምጽ አስተጋብቶ ያስተጋባል። ቆይ እስቲ ላጥራው አንዴ። All participants are now unmuted. All participants are now muted. Press *6 to unmute your line. ተባረክ ሩቴ። ሰላም ይብሪያ ቅዱሳኖች እንዴት አላችሁ? የረዳን ያገዘን እግዚአብሔር ይባረክ። ከኔ በፊት ያገለገላችሁ ተባረኩ፣ ከኔ በኋላ የምታገለግሉ ተባረኩ። እንደዚህ ይላል ከአናጢ ከሚለው መጽሐፍ ነው። አራቱ ጥቃቅን ጠቢባን ፍጥረታት ይላል። አራቱ ጥቃቅን ጠቢባን ፍጥረታት ከኛ ተማሩ ሲሉ ድምጻቸውን አሰሙ። ምንም እንኳን ከትንሽነታቸው የተነሳ ማንም ሰው ትኩረት ባይሰጣቸው አሉ ጥቃቅን ፍጥረታት። ፈጣሪ ግን ያለ ምክንያት እንዳልፈጠረን ደርሰናል አሉ። ገብረቱ እንዳሉት እኛ ኃይል የሌለን ህዝቦች ነን፣ አቅም የለንም። ክረምት ለኛ ጠላታችን ነው። ጎርፍና ዝናብ በቀላሉ ያጠቃናል። ስለዚህ ክረምት ከመምጣቱ በፊት በሰላሙና በበጋው ጊዜ ምግባችንን እንሰበስባለን። የሰበሰብነው ምግብ የክረምቱን ጊዜ እንወጣበታለን። አስተዋይ ክርስቲያን አሉ ገብረቱ እንዳሉት። በምቹ ጊዜ ይጸልያል፣ ከመከራ ጎርፍም ያመልጣል። ቀን ሳለ የአምላኩን ፈቃድ ለማድረግ ይሮጣል። ማንም ሊሰራ የማይችልበት ሌሊት መምጣቱ አይቀርምና በማለት ገብረ ጉንዳኖች ምክራቸውን ለገሱ። እኛ ሽኮኮች እንደ ገብረ ጉንዳኖች ደካሞች ያልበረታን ህዝቦች ነን። ሊገድሉንና ሊያጠፉን የሚችሉ ጠላቶቻችን እንዳሉ ገብቶናል። ይሁን እንጂ ራሳችንን ለጠላት አናጋልጥም። ደካሞች ብንሆንም አንድ ነገር ማድረግ ችለናል። ይኸውም አሉ ሽኮኮች መኖሪያችንን በቋጥኝ ውስጥ አድርገናል። ከአለቱ ድንጋይ ውስጥ ማንም ሊያወጣን አይችልም። በአለቱ ውስጥ ሆነን ለፈጠረን ክብር እንኖራለን። ሰው ሞኝ ከኛ ይማር። ሰይጣን ሊያርድና ሊያጠፋ ምስል ያለ አለት በሆነው ኢየሱስ ውስጥ ከመኖር እምቢ ማለት የኋላ የእሳት ራስ ጥርስ ማፏጨት እንደማይቀር ሽኮኮች ባጭኖት አስጠንቅቀዋል። እርሳለሁኝ ኤሊ። አሜን። ተባረኪልን። አንቺም እግዚአብሔር ይባርክሽ፣ ባርኮ ለበረከት ያድርግሽ። እግዚአብሔር ይመስገን። አዎ ትልቅ ትምህርት የምንወስድባቸው ናቸው እነኚህ ጠቢባን አራቱ ጥቃቅን ፍጥረታት። እግዚአብሔር የተመሰገነ ይሁን። እግዚአብሔር በዚህም በዛም አድርጎ በቃ ያስተምረናል። ይሄንን ሁሉ ነገር በቃ ሲፈጠር ራሱ በቃ ለሰው ልጆች ነው የተፈጠረው። ሁሉን የፈጠረው ሁሉን ያደረገውና ለሱ ክብር እንዲሆንለት እግዚአብሔር የተመሰገነ ይሁን። አሁንም መሸሸጊያ አለት የሆነ ኢየሱስ በቃ ወደሱ ያልተጠጋ ሁሉ ወደሱ ተጠግቶ ያምልጥ። በቃ ጊዜው ሁሉ የሚያስፈራ የሚል የደረጀ መዝሙር አለ። በቃ የሚሆነው በምድር ዙሪያ እና መሸሸጊያና ጥላ ግን የሚሆን ኢየሱስ ነው እያለ ነው የሚዘምረው። እና ከሁሉ መሸሸጊያ ማምለጫ ኢየሱስ ነው። በዚህም እንኳን ለዘላለም ህይወት አይደለም፣ በዚህ በምንኖርበት ምድር እንኳን ሰው በእረፍት አይኖርም። ቀደም ስታነብ ታችን ታሪኳ ሰማ ነበር የተወሰነችውን ታክልና በቃ ተምሮ ሰው የቱን ያህል ቢደርስ ምን አይነት ሀብት ቢሰበስብ ግን ያን ሰላም ከየትም ሊያገኘው አይችልም። እና ያ ዶክተር ያሪስትሮ የመሰከረለት ጌታን ባገኘ ጊዜ ነው በቃ እረፍት ያገኘው። ከዛ ውጭ ግን በድብርት ውስጥ ነበር የሚኖረው።
እና በመደረም ላለ ነገር እንደገና ደግሞ የዘላለምን ሕይወት ለማግኘት መሸሸጊያ አለት ኢየሱስ ሃሌሉያ እምንሸሸግበት ብዙ ደካሞች ብዙ ኃጢያተኞች እሱ ስር ገባንና በእሱ ስም አመንንና በቃ አረፍን እና እንዲህ ያልወሰናችሁ ብትኖሩ ደግሞ በዚህ መስመር ላይ ለመወሰን ራሳችሁን አዘጋጁ። እግዚአብሔር ይናገራል፣ በአንድም በሌላም ይናገራል። ጌታ ይሄን ቀን አትለፉት። አጋጣሚ የሚባል ነገር ስለሌለ በሕይወታችን እያንዳንዱን እግዚአብሔር በዓላማ ይጠቀምበታል እና እግዚአብሔር ይባርካችሁ። ተባረኪልን ሩትዬ። ከመሲ ጋር እንቀጥላለን ደግሞ ያይን እየሰማለ አዎ በቃ መብራት ጠፍቶ አሁን ነው የመጣው። ታፈሰች ነኝ ያዢኝ። እሺ ታፈሰች እንኳን ደህና መጣሽ። ይሽሻለሁ። ሌላ ሰው አለ የሚሰጣን ስም የሚሰጥ? የኔ ትግስት ማለት ትግስት። እሺ እንኳን ደህና መጣሽ። ኦኬ መሲ ቀጥይ። እሺ ሰማለሁ። ተሰማያለሽ በደንብ? አማረም አለው። እሺ ወንድም ያማረ ይዣለሁ። እሺ እሺ እያዬ እንኳን በሰላም መጣሽ። አሜን። መስመር ላይ ያላችሁ ቅዱሳን ሁሉ በጌታ በኢየሱስ ሰላም እላችኋለሁኝ። እኔም ዛሬ ደግሞ ላነብ ያሰብኩት ግጥም እስካሁን ስትናገሩ እንደነበረው እያዬም በቃ አምልጡ ነው። እግዚአብሔር የምህረት እጅ የተዘረጋ ነው። እንዲህ አይነት አባት ስላለን ስትይ ነበርና የተዘረጋ የፍቅር እጅ ያለው አባት አለን። የምህረት በሩ ሳይዘጋ አምልጡ ስትል ነበር ሰኒ። እኔም ዛሬ ስላመለጠ ልጅ በቃ ሉቃስ 15 ላይ ስላለው የጠፋው ልጅ ነውና ሁለት ግጥም አነባለሁኝ። ይሄ ልጅ ሁሉም ስንማር እንደምናውቀው ልጁ አባቱ ወንድሙ አሉ። እንግዲህ ወንድሙ በቤት ውስጥ ሆኖ የጠፋ ይሉታል። እኔ ብዙ ጊዜ ልጅ የወሰደው ውሳኔ በጣም ይገርመኛል። በቃ የአባቱ የተዘረጋ እጅ ይገርመኛልና ይሄ ልጅ ካለበት ከዛ ሲቹዌሽን በቃ ሰብሮ ወጣ። ልመለስ አጥፍቻለሁ ግን በቃ እንደ ልጅ ባልቆጠር እንኳን ብሎ ውሳኔ ያደረገ። ከኛ የሚጠበቀው ይሄ ነው፣ መወሰን ነውና በዚህ መንፈስ እንድንሰማው ነው። ተመልሷል ይላል። ድርሻዬን ስጠኝ ከሀብትህ ብሎ ወደ ሩቅ ሀገር ሄደ ኮብልሎ። ገንዘቡን ሁሉ ጨርሶ አባክኖ መብላት ተመኘ የሪያ መኖ። ስሙ የሆነው አባካኙ ልጅ ለአባቱ ግን እጅግ ተወዳጅ። መቼ መጥቶልኝ አይኑን ባየሁት ብሎ ደጅ ደጁን ሁሌ የሚያይለት። ወደ ልቦናው ተመለሰና ጥፋቱን ሁሉ አስተዋለና እንጀራ ጠግበው የሚተርፋቸው በአባቴ ቤት ብዙዎች ናቸው። ወደ አባቴ ቤት እመለሳለሁ መጸጸቴንም እነግረዋለሁ። በሰማይም በምድር ፊት እጅጉኑ የበደልኩኝ ወደፊትም ልጅህ ልባል ከቶውንም አይገባኝ። ብትወድስ እንደ አንዱ ሙያተኛ ብትቆጥረኝ ብሎ ቢመጣ ወደ ቤቱ ግን ከሩቅ አይቶት አባቱ ተንሰፈሰፈ አንጀቱ። ሮጦ አቀፈው ሳመው በመመለሱ እጅግ ደስ አለው። ቆንጆውን ልብስ ቶሎ አልብሱት ለእግሩም ጫማ ስጡት። ቀለበትም አጥልቁለት ረዱልኝ የሰባውን ፍሪዳይን በሉ ጥሩልኝ ሰውን እንብላ ደስ ይበለን። የጠፋው ልጄ መጥቷል ጠፍቶ ነበር ተገኝቷል። ሞቶ ነበር ሕያው ሆኗል በአባቱ ቤት ደስታ ሆኗል። ዛሬስ ወንድሜ ከቤቱ ጠፍተህ የት ነው ያለኸው? ወደ አባት ቤት እንዳትመለስ የከለከለ የቱ ምክንያት ነው? ና ወደ አባት ይፈልግሃል። የተዘረጋ የፍቅር እጁ ይቀበልሃል። ደግሞም ወገኔ ይህንን ፍቅር ከቶ ያልቀመስከው አንተንም ቢሆን የሚቀበልህ በዚህ ፍቅር ነው። ደስ ያሰኝሃል ናና ቅመሰው። ደግሞ ያስብልሃል በዚህ መቀመጥ ለኔ መልካም ነው። ተመችቶኛል ካንተ ወደ ማን ወዴት እሄዳለሁ ይላል። ሁለተኛው ደግሞ ወይስ ልጠብቅ ለሌላ ሰው ድልስጥ? አጭር ከሆነ ቀጥ አብሮ ስለሚሄድ ግን አብሮ ስለሚሄድ በቃ እንደው እግዚአብሔር ቃል ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎድሏቸዋል።
እና በጸጋው ይጸድቃል ይላልና ሰው ኃጢአት ሲያደርግ ከክብሩ ነው የጎደለው ከክብሩ የወረደው ጌታ ነው ደግሞ ወደ ክብሩ መልሰና ጌታ ኢየሱስ ዋጋውን ከፍሎታል በነፃኑ ተብለን በነፃ ተቀብለናል ኑ በነፃ ብሉ ኑ በነፃ ጠጡ ተብለን ተጠርተን ይሄው እስከዛሬ እንመገባለን ዘው ብለን ገብተን ከሞላው ገበታ ከማያልቀው ማዕድ ከተትረፈረፈው ይሄው እስከዛሬ እንመገባለን ከቶ ከማይነጥፈው 5 10 20 50 ዓመት የሞላን በዚህ እንኖራለን ይሄው እስከዛሬ እንመገባለን ከመብል ያልሆነ የመንፈስ ደስታ ሁልጊዜ የሚኖር በጠዋት በማታ በሐዘን ደስታ ከፍታ ዝቅታ የማያልቅ የማይነጥፍ የመንፈስ እርካታ ለሁሉም ይበቃ ሁሉ ቦታ ጥም የሚያስረሳ እንስራ የሚያስጥል ወደ ሌላ የሚያስሮጥ አርክቶ ራስን ከቶ ማስቀመጥ ኑ ብሉ ኑ ጠጡ ተካፈሉ የሚያስብል እንጠራችኋለን ሰፊ ነው ማዕዱ ለሁሉም ይበቃ ኑ በነፃ ብሉ ኑ በነፃ ጠጡ መጠማቱ ይብቃ አሜን ዋጋችንን ሁሉ ኢየሱስ ከፍሏል ዛሬ እንጠራችኋለን ኑ በነፃ ብሉ ኑ በነፃ ጠጡ ተባረኩ ቴንኪዩ አሜን አሜን መስዬ እግዚአብሔር ይባርክሽ ተባረኪ ጸጋውን ያብዛልሽ ሁለቱም የወንጌል መልእክት ነው እግዚአብሔር የተባረከ ይሁን ያው ንስሐ መግባት ያይጠፋው ልጅ በቃ በመመለሱ ነው እንደገና የቀድሞውን ህይወት ከመውደቁ ከዛ ከመጣሉ ሪያ ጋር አብሮ ከመብላቱ ወጥቶ እንደገና ሰው የሆነበት ነው እና ንስሐ ለኛም እንደዚህ ነው ማዘን ባለፈው ኃጢአት ማዘን መጸጸት እንደገና ዳግመኛ በዛ ህይወት ላለመቀጠል መወሰን ነው ንስሐ ወደ እግዚአብሔር መመለስ ነው ከእግዚአብሔር ጋር መታረቅ ነው እና እግዚአብሔር ይርዳችሁ በእውነት እኛም ሁሉ ጊዜ ንስሐ እየገባን መንቀጠልበት ህይወት ነው ያለን ግን ደግሞ ወደ ጌታ ለመምጣት ንስሐ ገብቶ በቃ ንስሐ በገባው እግዚአብሔር በጣም ደስ ይለዋል ይላል በቃ በሰማይ ታላቅ ደስታ ይሆናል ይላልና ወደ መንግስተ ሰማይ የመግቢያው በር ንስሐ ይባላል በቃ ያለፈውን ትቻለሁ ግን አዲስን ህይወት ከክርስቶስ ጋር ጀምራለሁ ብሎ ክርስቶስን ተቀብሎ መቀጠል ማለት ነውና እግዚአብሔር ይረዳል እግዚአብሔር ይመስገን ተባረኪ መስዬ እንቀጥላለን ወንድማችን አክሊሉ ድምጽህን አሰማን ተባረክልን አተሰማም ወንድም አክሊሉ የተናገርክ ከሆነ እሺ ከታችን ተካሽ ጋር እንቀጥላለን ድምጽሽን አሰሜን ሄሎ አቤት እሰማለሁ እሺ እግዚአብሔር የተመሰገነ ይሁን ክብር ለእግዚአብሔር ይሁን መዝሙር ነው የምዘምረው ያው ብዙ ዘምሬ አላቅም ግን ያው ህብረት ላርግ ብዬ ነው እግዚአብሔር የተመሰገነ ይሁን እሺ አጠር አርግና ዘምሪ እሺ አይተን አጭር ናት እሺ እግዚአብሔር ለሚወዱት እንዳሳብም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ሮሜ 8:28 አሃዱ እላለሁ በምስጋና የሚለው መዝሙር ነው አሃዱ እላለሁ በምስጋና አፌን ከፍታለሁ በምስጋና እሱ ያሰበልኝ በለጠና የኔ ከንቱ ሆኖ ቀርቷልና እሱ ያሰበልኝ በለጠና የኔ ከንቱ ሆኖ ቀርቷልና ወርጄ ብዙ አስቤያለሁ አውጠንጥኛለሁ ልቤ እስከሚጨነቅ በስጋት ጉዞ ተካፍያለሁ ኋላ ግን በኢየሱስ ተሰብስቤያለሁ ፍቃዱን አውቄ በምስጋና ቃል ስሙን ጠርቼ እውነተኛ ድምፁን ካንደበቱ ጠርቶ ሰምቼ እሱን እጠብቃለሁ ሌላውን ትቼ
እሱን እጠብቃለሁ ሌላውን ትቼ አሃዱ እላለሁ በምስጋና አፌን እከፍታለሁ በምስጋና እሱ ያሰበልኝ በለጠና የኔ ከንቱ ሆኖ ቀርቷልና እሱ ያሰበልኝ በለጠና የኔ ከንቱ ሆኖ ቀርቷልና በከንቱ ነበረ መድከሜ ከላይ ከታች ማለቴ ነገ ዛሬ እንዲሆን በምኞት ሩጫ እጅግ መትጋቴ አሁን ግን ልቀበል ከላይ ካባቴ አሁን ግን ልቀበል ከላይ ካባቴ እንግዲህ ካገኘው አጋዥ ካሪያም ሐሳቤን ጠቅላይ ደቂቃም አታልፍም አይኔን አንስቼ ወደ ላይ ሳላይ ድል ይላክልኛል ከላይ ከሰማይ ድል ይላክልኛል ከላይ ከሰማይ አሃዱ እላለሁ በምስጋና አፌን እከፍታለሁ በምስጋና እሱ ያሰበልኝ በለጠና የኔ ከንቱ ሆኖ ቀርቷልና እሱ ያሰበልኝ በለጠና የኔ ከንቱ ሆኖ ቀርቷልና አሜን ሃሌሉያ እሱ ያሰበው ይበልጣል እሱ ለዘላለም ነው ያሰበልኝ እኔ ግን ያሰብኩት ለዚች ለምድሯ እሷም ከንቱ ሆነ አስተሳሰብ ከንቱ ሆነ መንገድ እግዚአብሔር ግን ለኛ ሞቶ ተሰቅሎ አንድያ ልጁን ልኮ በመስቀል ላይ ዋጋ ተከፍሎ ነው ለኛ ትልቅ ሐሳብ ያሰበልን የዘላለም ነውና እግዚአብሔር የተመሰገነ ይሁን እግዚአብሔር ክብሩን ይሰድ አመሰግናለሁ አሜን አሜን እግዚአብሔር ይባርክሽ ተባረኪ እውነት ነው ግሩም መዝሙር ነው ተባረኪ ለእናታችን ተካሽ እግዚአብሔር ይባርክሽ ከእህታችን ታፈሰች ጋር ደግሞ እንቀጥላለን ድምፅሽን አሰሚን ያህል እየሰማለሁ አዎ ተሰማያለሽ በደንብ ተባረኪልኝ በርከበይ ድምፅሽን ስለሰማው ደስ ብሎኛል በመስመር ያላችሁ ቅዱሳን ሁሉ ሰላም ሰላም እላችኋለሁ ከኔ በፊት ያነበባችሁ መብራት የለም ነበር ራሄል ግጥሟን ስታነብ ነው የሰማሁት ደስ ብሎኝ ሰምቻታለሁ ከኔም በኋላ የምታነቡ ተባረኩ ዘመናችሁ ይባረክ ዛሬ ማነብላችሁ እርጅና ሲጫነን የሚል ነው የትርጉም መጽሐፍ ነው በማዘር ባስሊያርሽ ሊንክ የተጻፈ መጽሐፍ ነው ቀልጣፍ ብዬ ለማንበብ እሞክራለሁ ያይልየ በእድሜ ያረጀ ዘመዴን ለመጎብኘት ሄጄ ስላለበት ሁኔታ አስጠይቀው በማቃሰት ላይ ነበረ ችግሩ ተባብሷል የመስማት የማየት ችሎታው ተዳክሟል በዚህ ላይ ደግሞ ሌላም ህመም እያስቸገረኝ ነው የሚል መልስ አሰማኝ በእርጅና ምክንያት የማመዛዘን ችሎታችን ሲዳከም እንዴት ከባድ መሰላችሁ ይህ ሰው በአንድ ወቅት በጣም ብልህና አስተዋይ ነበረ በአእምሮ ችሎታው የመጠቁ ከሚባሉ ተርታ የሚመደብ ነበር አሁን ግን የዕለቱ ጋዜጣ እንኳን ማንበብ አቅቶታል ስለ ጊዜ ሁኔታ አይከታተልም ማንበብ ሆነ ነገሮችን በትክክል መገንዘብ አይችልም ምን ያሳዝናል እንደ ቀድሞ ሁሉ ዛሬም ችግሮችን ማወቅና መረዳት ይፈልጋል ግን አልቻለም ማስተዋስ አልችልም ነገሮችን በቀላሉ ዘነግላለሁ ይላል 80ኞቹ ዓመታት እስኪደርስ ድረስ የሚደነቅ የማስተዋስ ችሎታ ነበረው በድንገት ግን የማስተዋስ ችሎታው እየተዳከመ መጣ አመለካከቱና አስተያየቱን ቢያሰማ ይወድ ነበር ሆኖም የሚያውቃቸው ሀቆች ግን ጠፍተውበታል ስለሆነም ሰዎች ስለተለያዩ ነገሮች ሲነጋገሩ መካፈል አይችልም ምክንያቱም ስለነዚህ ነገሮች ቢያውቅም እንደማያውቅ ሆኗል እንቅስቃሴ ሁሉ በተለይ ሲራመድ ቀሰስተኛ ነው ወደ ፈለገበት ሁሉ በነፃነት እንዳልሄደና እንዳልተመላለሰ ሁሉ አሁን ግን የሌሎች እጅ ተደግፎ ወይንም ምርኩዝ ይዞ መንቀሳቀስ የግድ ሆኖበታል ችሎታዎቹና ሲዳከሙ ምስኪኖች ስንሆን በሌሎች መደገፋችን የግድ ነው ሰዎች ደግሞ እንደምንፈልገው ሊሆኑልን አይችሉም ይህም ይበልጥ ይጎዳናል በእድሜ ያረጁ ሰዎች ስሜታዊ ችግር ይደርስባቸዋል ብዙ ጊዜ ብቸኝነት ያጠቃቸዋል ምናልባት የትዳር ጓደኞቻቸው በሞት ተነጥቀው ያገቡ ልጆቻቸው ከቤተሰቦቻቸው ጋር ሌላ ቦታ ይኖራሉ የቅርብ ጓደኞቻቸውና ወዳጆቻቸው ሞተዋል ታዲያ ደካማን ሽማግሌ የሚያስታውሰው ስራዬ ብሎ የሚጠውቀው ማን ነው በእርጅናቸው ጊዜ የሚፈልጉትን ፍቅር የሚያገኙት ጥቂቶች ናቸው በተለይ ደግሞ እነርሱ ራሳቸው በጉልምስና ዘመናቸው ፍቅር የሌላቸው ከነበሩ
ችግሩን ያባብሰዋል። እርጅና አንድ አይነት መከራ ወይንም ችግር ነው። እርጅና ብቻውን አይመጣም። ህመም፣ የተለያዩ በሽታዎች እርጅናን ተከትለው ብቅ ይላሉ። አንድ ሰው ወደ እርጅና እየተቃረበ ሲመጣ ከሰዎች ጋር ተስማምቶ የመኖር ችሎታ እንዲሁ ይዳከማል። ይህም ራሱን የቻለ ችግር ነው። በትንሽ በትልቁ ይነጫነጫል፣ ያማርራል። ይህ ደግሞ ለራሱም ሆነ ከእርሱ ጋር ስላሉ ሁኔታዎች አዳጋች ያደርገዋል። አንድ የቆየ አባባል እንደሚለው እርጅና ራሱን የቻለ ጥበብ ነው፣ አያያዙን የሚያውቁት ግን ጥቂቶች ናቸው። እርጅና በተገቢ ሁኔታ ማስተናገድ ይቻላል። ይህም ብቻ ሳይሆን ለሌሎች የሚተርፍ ጸጋ ማንጸባረቅ የሚቻልበት ጊዜም ሊሆን ይችላል። በእርጅና ምክንያት የሚመጣው ችግር እግዚአብሔር ወደ በረከት ከዚያም አልፎ ወደ ክብር ሊለውጠው ይችላል። አንድ እድሜ የተጫጫነው ዘመዴ ለዚህ ምክር ሆኖልኛል። ብዙውን ጊዜ ብቻውን ስለሚያሳልፍ በቂ ጸሎትና ልመና ጊዜ ሊኖረው ችለዋል። ስላሳለፋቸው ዘመኖቹ በእግዚአብሔር ፊት ለማሰብና ለማሰላሰል በቂ ጊዜ አለው። በጣም የሚገርመው ደግሞ እርሱን ለመጠየቅ ስንሄድ በሕይወቱ ስላደረገው ስህተት ወይንም ጥፋት ጌታ በአዲስ መልክ እንዳሳየው ይነግረኛል። በእውቀት በችሎታው ምን ያህል ትዕቢተኛና ሁሉን ለእኔ ባይ እንደነበረ፣ አሁን ግን ስለዚህ ጉዳይ ንስሐ ለማድረግ ጊዜ በማግኘቱ ጌታን እንደሚያመሰግን ያጫውታል። አሁን ትንሽ እንደሆነ አውቃል። አሁን ወደ ትህትና መጥቷል። ስለዚህም ጌታን ያመሰግናል። የዚህ ሰው ሕይወት መለወጥ የቻለው ስለ ራሱ እውነቱን በመቀበሉ ነበረ። በኃይለኛው እግዚአብሔር እጅ እርሱን ዝቅ አድርጓል። ስለሆነም ስላለፈ በደሉ ንስሐ ሁኔታዎች ምንኛ ተለውጠዋል። በአንድ ወቅት በብዙዎች የሚወደድና የሚከበር ባለስልጣን ነበር። አሁን ግን እግዚአብሔር ያን ሁሉ ስለወሰደበት በሌሎች መረዳት ግድ ሆኖበታል። ራሱን ዝቅ ማድረግ ተምሯል። ለሚደረግለት ጥቃቅን ነገር ሁሉ አመስጋኝ ሆኗል። አካላዊ አእምሮ አቅሙ እየደከመ ሲመጣ መንፈሳዊ ማመዛዘን ችሎታው ግን ከዓመት ወደ ዓመት እያደገ ሄደዋል። ይህ ደግሞ በጣም የሚገርም ነው። መጸለይ ሲጀምር የረሳውን ሁሉ ያስታውሳል። በድንገት የማስታወስ ችሎታ ይመለስለታል። ለሚረዱት ሰዎችና ስለተለያዩ ክርስቲያናዊ ድርጅት ስራ አጥብቆ ይጸልያል። አሁን ውጫዊ ሰውነታችን ከተለያዩ ችሎታዎችና ስጦታዎች ጋር ቢደክምም ውስጣዊ ሰው ግን ዕለት ዕለት ይታደሳል፣ ዕለት ዕለት ይበረታል። ሁለተኛ ቆሮንቶስ 4:16 ሰብአዊ ችሎታና ብርታት በተዳከመበት መጠን መንፈሳዊ ስጦታዎች ብቅ ማለት ይጀምራሉ፣ ብርታትንም ያገኛሉ። ይህ ደግሞ የሚጠይቀው ቅድመ ሁኔታ አለ። እምነታችንን በጌታ በኢየሱስ ክርስቶስ ላይ ማድረግ አለብን። በእርሱ የሚያምን የዘላለም ሕይወት ማለትም መለኮታዊ ሕይወት አለው። መለኮታዊ ሕይወት ደግሞ አይሞትም፣ አይጠፋም። ኢየሱስ ክርስቶስ ዘላለማዊ ነው። እርሱ በሕይወታችን የሚኖር ከሆነ መለኮታዊ ኃይልና ብርታቱ አይጠፋም፣ አይደክምም፣ ከቶውኑ አይሞትም። በሰብአዊ ጉልበታችን ያገኘን እውቀት ቢሆን ስጦታ ቢሆን የኋላ ማጥፋቱ አይቀርም። ክርስቶስ በውስጣችን የሚኖር ከሆነ ግን ክብሩና ብርታቱ በሕይወታችን ይገለጣል። እርጅና ይዞልን የሚመጣው በረከት ምንኛ ታላቅ ነው። የእግዚአብሔር ክብር ለሌሎች ማሳየት ምንኛ ትልቅ አጋጣሚ ነው። እንደዚህ ከሆነ ደግሞ ሰዎች መንፈሳዊ ሕይወትን ፍለጋ ፊታቸውን የሚያዞሩት ወደ ሽማግሌው ወደ አሮጊቷ ይሆናል ማለት ነው። እንዲጸለይላቸው፣ እንዲባርኳቸው በእድሜ ወደ ገፉ ሰዎች ይመጣሉ ነው። ፈላጊያቸው ብዙ ስለሚሆን ብቸኝነት አይሰማቸውም። ዓላማና የሚሰሩት ይኖራቸዋል እንጂ ብዙ ጊዜ እርጅና ጊዜ ሲሆን እንደሚታየው ሸክም አይሆኑም። ኢየሱስ ክርስቶስ በውስጣቸው ሕያው ሆኖ ስለሚኖር ብዙዎችን የሚባርኩበት ሰፊ አገልግሎት በር ይኖራቸዋልና እርጅና አቅመቢስ አድርጓቸዋል። ይህም ትሑታን አድርጓቸዋል። ከዚህም የተነሳ መደገፊያቸው ኢየሱስ ክርስቶስ ይሆናል። ይበልጥ ደምቆ ይበራል። የንስሐ ሕይወት ስላላቸው ኢየሱስ ክርስቶስ በሕይወታቸው ይከብራል። ታላቅ መንፈሳዊ ኃይልም ይሰጣቸዋል። የእርጅና ዘመናቸው የዘላለማዊ ደስታ ምንጭ እንዲሆን እግዚአብሔር ይፈልጋል። እያረጀን ስንወጣ ወደምንወደው ጌታ የመሄዳችን ጊዜ እየቀረበ መሆኑን ስለምናውቅ ይህ ጊዜ የደስታ ጊዜ ሊሆንልን ይችላል። በቅርቡ አየዋለሁ። በቅርቡ ወደ ዘላለማዊ ቤቴ ይሄዳለሁ። ደስታ፣ ሰላም፣ ፍቅር እንዲሁም በረከት ባለበት በእግዚአብሔር ከተማ እሆናለሁ። ቀደም ሲል የዛ ሽማግሌ ሕይወት እንዳየነው እርጅና ቢጫጫነን እንኳን ከኢየሱስ ጋር ህብረት እስካለን ድረስ ሕይወታችን በደስታ የተሟላ ይሆናል። አሜን።
ጨርሻለሁኝ። ተባረኪልኝ። በትዕግስት ስላዳመጣችሁኝ አመሰግናለሁ። እያሪጌ ብርክ በይልኝ። አሜን አሜን። እህታችን ታፈሰች ጌታ ይባርክሽ፣ ተባረኪልን። ያው እግዚአብሔር ቃል እንደሚለው ነው በትክክል ያመጣሽልን። እግዚአብሔር ይመስገን። ከጌታ ጋር ሆኖ ሰው እንግዲህ መዝሙር ዳዊት ላይ ቀንድ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናም በዘይት ይለመልማል ይላልና በለመለመ ሽምግልና ያፈራሉ፣ ደስተኞች ሆነው ይኖራሉ ነው የሚለው። እግዚአብሔር ይባረክ። እስከ መጨረሻ ድረስ በቃ ያለመለመ የሚያኖረን ጌታ ክብር ለስሙ ይሁን። እግዚአብሔር ይባረክ። በዚህ አቅጣጫ ብዙ ማለት ይቻላል። ከሰዓታችን አንፃር እንግዲህ ትግስትዬ አንቺን እንግዲህ ልቀበልና ወንድም ያማረ የሚቀጥለው ሳምንት ቀደም ብለህ ግባልን። በጣም ይቅርታ ጠይቃለሁኝ። ያሊ ወይ ወንድም ያማረ እንትን ይቀጥል። እኔ ሳምንት አቀርባለሁ። ያሊ ተባረኩልኝ። እሺ እኔ ማር ተባረክልኝ። እሺ ወንድም ያማረ ቀጥል። ተሰጣለች ጊዜውን። እሺ አጭር እንደሚሆን ተማመኘ ነው። የሰው ሰዓት ላይ ነኝ ግን አንድ ሰው ልውሰድ ብዬ ነው። ተባረክ። ይኖራለሁ እንጂ ይላል ግጥሙ። ለፍቅር ተኝተው ለጸብ የወለዱኝ በምድር እንድኖር ምክንያት ባይሰጡኝ አገኝ እንደው ብዬ ፍለጋ ጀመርኩኝ። ፈልጌ 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 ከመኝታ ቤቴ ራስጌና ግርጌ ከዓለሜ ወለል ጣሪያ ግድግዳ ያገኘሁት ነገር ለኔ ሁሉ እንግዳ ዓለም ሁሉ ቤቶች እኔ ብቻ ባዳ ተወልዶና ኑሮ በፈተና መሃል መሞት መኖር ሆኖ እንዴት ይለቀሳል ለማይቀሩለት ሞት በስቃይ መሰንበት ኮሶ እየጨለጡ ይጣፍጣል ማለት በሽታ እየጠጡ መዳንን መመኘት በከንቱ መሞኘት ኑሮ ማለት ሞት ነው ምጡ የሚጀምር የተወለዱለት እያልኩኝ ሳማረር ሞትን ለማዋለድ ያማጥኩኝ ሳድር መልሱን አገኘሁት በአንድ ኮረብታ ላይ በጌታ መስቀል ስር ለዚህ ዓለም ኃጢአት እየሞትኩ ለክርስቶስ መኖር ይህ ነው አዲስ ሕይወት እኔ ተፈትቼ አሳሪው ሲታሰር ስለዚህ ይመስገን ሞቴን እርሱ ሞቶ እኔ ለምን ልሙት በሰይጣን አናት ላይ ቆሜ ልኑር የአምላክን ሕይወት የጌታን ሥራ ቆሜ አወራለሁ ከአፈሩ በላይ በሕይወት እያለሁ እኖራለሁ እንጂ ለምን እሞታለሁ እኖራለሁ አመልካለሁ አመሰግናለሁ ይላል። ጨርሻለሁ። አሜን አሜን። ወንድሜ አማረ በጣም ቆንጆ ግጥም ናት። ብዙ ፍሬ ነገር የያዘች ነች። እግዚአብሔር ይመስገን። ማምለጫችን በቃ ኢየሱስ ብቻ ነው ያረፍንበት የዘላለም ሕይወት ያገኘንበት። ክብር ለሱ ይሁን። ከተወለድን ጊዜ ጀምሮ በቃ ምድር በቃ የሰው ሕይወት በምድር ላይ ብርቱ ሰልፍ ነው የሚለው። የሰልፍ ኑሮ ይቀጥላል ግን ማረፊያ የሆነ ጌታ አለን። ክብር ለሱ ይሁን። ያገለገላችሁ ሁላችሁም እግዚአብሔር ይባርካችሁ። ቁጭ ብላችሁ ደግሞ በጌታ ሀገር ስር ያዳመጣችሁ ሁሉ ተባረኩ። እግዚአብሔር ይርዳን። የሰማነውን ለሕይወት ያድርግልን። እግዚአብሔር የተመሰገነ ይሁን። የሚቀጥለውን ክፍለ ጊዜ የምትረከቡኝ ወገኖቼ ድምጻችሁን አሰሙኝ። ተባረኩልኝ።